ደመራ በዓል እውነተኝነት ነገሩን ምን ልታመጣ ነው ደግሞ አንተ አሁን ተነስተ ከትናንትና መተ ምንድነው ደግሞ ለብዙ ዘመን አባቶቻችን እናቶቻችን አያቶቻችን ቅድመ አያቶቻችን ሲያርጉት የነበረውን ነገር ኤርሚያስ አሁን መተ ምን ልትል ነው ደግሞ መቼስ ብለው የሚል ሰው አይጠፋም። እኔ ምንም ልበል ከራሴ አውጥቼ አይደለም እንደምታውቁት ማለት ነው። ግን መሲ ስለ ደመራ በዓል ትንሽ በሉን እስቲ ኦርቶዶክሳውያን። የደመራ በዓል መቼ ነው የተጀመረው? በማን ነው የተጀመረው? ለምንድን ነው የተጀመረው? የታሪኩ እውነተኝነት ምን ያህል የታመነ ነው? በጣም ብዙ ጥያቄዎች ይነሳሉ። በጣም ብዙ ጥያቄዎችን እናነሳለን። ኦኬ 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 እና እነዚህን የመሳሰሉ ጥያቄዎች ስለምናነሳ መቼም መልስ አይታጣም ብዬ አስባለሁ። ኦኬ አንዴ ቆይ። ኦኬ ኦኬ ጆኒ ና አባዬ ካ እሺ እስከዛ ድረስ ቶሎ ቶሎ እንትን ሼር አድርጉት ወገኖች፣ ቶሎ ቶሎ ሼር አድርጉት። አንዴ ፈጠን ብለን ኤርሚስ ከሚመለስ ድረስ ቶሎ ብለን 10,000 እናስገባው። ይህንን ስላችሁ እኔ ራሴ ሼር አድርጌ ነው አትሊስት ለ60 ሰዎች ማለት ነው። ሼሩን ቀጥሉበት። ማራናታ ተባረኪ። ሰላም ይልማ ሀኒያ ኢየሱስ ተባረኩ። ቶሎ ቶሎ ሼር እናድርገው። ኦኬ ፖስትም እንደዚሁ እያደረጋችሁት ታንክ ዩ። በተለይ ሼሩ ላይ በደንብ እንትንነብል። ፍሬታ ተባረኪ። ማራናታ ተባረኪ። ኢየሩስ ጸጋ ይብዛልሽ። ሀኒያ ኢየሱስ ጥሩ እየሄደ ነው። 6100 ገብቷል። ቶሎ አንዴ 10,000 እናስገባው። አትሊስት 10,000 እናስገባው ቶሎ ብለን። የስ አድ ቱ ስቶሪም እናድርገው። You're absolutely right.
ኦኬ ቆንጂት ተባረኪ። ሜፊ ቦስቴ ተባረኪ። ኢሳያስ ተባረክ። ጥሩ እየሄደ ነው። ዳግም ተባረክ። ቆንጂት መታገስ ዋጋ አለው። ኤፋ ዘነበች ጎዋ ተባረኩ። ጥሩ እያደረጋችሁት ነው። ቶሎ ሼሩን አንዴ ቶሎ 10 ሺህ እናስገባውና ከዛ ደግሞ ቀስ ቀስ ያለን ሼር እናደርጋለን 30 ሺህ 40 ሺህ እስኪገባ ድረስ ታብታቡንም እንደዛው እንቀጥልበታለን። ቶሎ ቶሎ ግን አሁን ሼር ይደረግ። ተባረኩ። ጥሩ እየሄደ ነው። ጥሩ እየሄደ ነው። ቤዛ ተባረኪ። ሀኒ የኢየሱስ በጣም እና ማራናታ ተባረኩ። በጣም ጥሩ ሼር እያደረጋችሁ ነው። ትዕግስት እዴ ኤርሚያው ማንን ለማሳጣት ነው እንደዚህ አሁን? እሺ አጸደ ተባረኪ። ማራናታ ተባረኩ። ጥሩ እየሄደ ነው። እሺ እግዚአብሔር አምላክ የተባረከውን ወገኔ ቴንኪው። አልማዝዬ ተባረኪ። የኔ እህት ጸጋ ይብዛልሽ። ገና ስገባ በኮፍያ ላይ ኮፍያ ያደረበችልኝ ካውቦይ ያስመሰለች ወዲያው እኮ። እሺ ለጌታ ክብር ይሁን። ሁላችሁንም ሰላም ብያለሁኝ። ይህን ታሪክ እውነት የሚያደርግልን ሰው እንፈልጋለን። እሌኒና መስቀሏን ያነበበ የተማረ የተመራመረ። አዎ እውነት እኮ ነው። በአባቶቻችን በአያቶቻችን በቅድመ አያቶቻችን ዘመን ስናደርገው የነበረ ያለ የሚኖርም ደግሞ ምን ልትል መታህ አንተ ትናንትና መተህ ብሎ የሚል ሰው ካለ እኔ በጣም ጥያቄ አለኝ። ቀለል ቀለል ያለ ጥያቄ ግን ጥያቄውን መሬት አስይዞ በመረጃ አስደግፎ ባሉሽ አሉሽ ሳይሆን በመረጃ አስደግፎ ሊነግረን የሚችል ሰው እንጠብቃለን። የመስቀል ደመራና ንግስት እሌኒ እና አመጣጡ ላይ ወደ ኢትዮጵያ መጣ ተብሎ የተባለበት ላይ ማለት ነው። ስለዚህ ጸጋ ይብዛላችሁ። ይሄንን መርሃ ግብር ሼርና ኮፒ ሊንክ እያደረጋችሁ ያላችሁ ወገኖች ጸጋ ይብዛላችሁ። ይኸው ለመስማት ጆሮዬን ቀስሬ ለመስማት ኦርቶዶክሳውያን ጥያቄ ብቻ ነው እየጠየኩ ያለሁት። 4300 ሰውም ከኋላ ሰላም ብያለሁ። ሻይ እየጠጣሁ ነው ያለሁት። ግን እባካችሁ እንደው ስለ ጌታ ይህንን የመስቀል ደመራ የታሪኩ አመጣጥ እውነተኝነት ትርክቱ አመጣጡ ላይ በእርግጥ መጥቷል ወይ ደግሞ ልታጠራጥረው ነው እንደ አንተ ምናምን ብለህ ካልክ መጥቷል ወይ ኢትዮጵያ ውስጥ መጥቷል? ግማደ መስቀሉ ጊሼና ዋሉ ነው ወይስ በዓሉ ነው ወይስ መጥቷል? እውነት ያየ ሰው አለ በአይኑ? ታቦቱም መጥቷል ይሉሃል። አይታል ስትለው አይ እንኳን እኛ አይደለንም ጳጳስም አያዩ ይልሃል። እንዴ ተው እንጂ ወንድ ብዬ ተው። እንደዚህማ አይሰራም። መጥቷል ስትላቸው አዎ እንዴታ መጥቷል ይሉሃል። አባቶቻችን ነግረውናል ይልሃል። እኔ አሁን የአባቱ ውሸታምን ያስጠላኝ አልኩ። በምድር ላይ ያስጠላኝ የሃይማኖት ቤት አባቱ የተብለው የሚባሉት በቃ ይቅርታ አድርጉልኝ ለዚህ ቃል ቀደዳ ማለት ነው። ውሸት በጣም ነው እያስጠላኝ የመጣው ነፍሴ እየተጸየፈችው ማለት ነው። እና ነገሩን በመድኃኔዓለም ሻይ ቢጤ ያዙና ኑና እስቲ ታሪክ ስለሆነ እናወራዋለን ማለት ነው። እሱን ታሪክ እኔ ጋር መጥተህ እውነት ታደርገዋለህ። ካልሆነ ገለባህን አሳቅፌህ ትተኛበታለህ ማለት ነው። እንደ ሀገራችን እንትኖች እናንሰማለን። ከዚህ በኋላ ጆሮአችሁን ቀስራችሁ ስሙ። ምን እየጠየቅን እንዳለን ምን እንደሚመልሱ ሪካርድ የምታደርጉ በደንብ አድርጉ።
አሁን ይመጣልሃል። ጥንብዝ ብሎ የሰከረ ሁሉ ይመጣል፣ ያልሰከረም ይመጣል፣ ገና እያሟሟቅ ያለም ይመጣል፣ በሰሞኑን ጉዳይ እየሰከረ ይመጣል። እና ይኸው ግን ጥያቄ እየጠየቅን ነው። የደመራ በዓል ታከብራላችሁ አይደል? ታሪካዊ አመጣጡ ግኝቱ የመስቀሉ እና ወደ ኢትዮጵያ መጣ የተባለበት በጣም ታብና ኮፕሊንግ ሼር አድርጉልኝ የወንጌል አማኞች። ዝም ብላችሁ አትሁ በጣም እያንዳንዱ ጊዜ መናገር የለብኝ ማለት ጸጋ ይብዛላችሁ። ታብና ኮፕሊንግ ሼር አድርጉት፣ ሪፖስት አድርጉት፣ እንደዚሁም አድ ስቶሪ ላይም አድርጉት። ታሪክ ይሰራል። ዛሬ ትሰማለህ፣ በጆሮህ ታያለህ። ገብተው የሚያወሩ ወንድሞች በጣም ታሪክ ያሳዩናል። እኛ ቁጭ ብለን እየጻፍን እንማራለን። መስቀሎቹ እኛንን ባለማተሞቹ የእኛ ነው መስቀሉ፣ ግማደ መስቀሉ ግሼን ነው አሉ ብለው የሚሉት ይነግሩናል ማለት ነው። እኛ መስማት ብቻ ነው። ጠይቁ፣ እኛን የምናስተምራችሁ እናንተ እኮ ትናንትን የመጣችሁት ብለውናል። ይኸው እየጠየቅነው እንደ ጥሩ ተማሪ ማለት ነውና ጌታ ይባረክ። ወንድማችን አቤል መጥቷል። ከእሱ እንሰማለን ኦርቶዶክሳዊ መልስ። ስድብም እርግማንም ምንም ብቻ እንሰማለን። ከየት ነው የመጡት? ከኦርቶዶክስ እና ከቤተሰቦቻቸው ከሃይማኖታቸው የተማሩትን ይነግሩናል። እኛ እንሰማለን፣ ጥያቄ እንጠይቃለን። እኔ ጋር መጥተህ ግን አታምታታም ስል ብራዘር አታምታችም፣ እኔም አላምታታም። ዓለም አደባባይ ላይ እንደዚህ ፍጥጥ ብለን ወጥተን የአባቶችን ውሸት ያው እንግዲህ ኤርሚያስ አለ አይደለ ነገሩ እኮ ምናምን ነገር ብለህ ዜማ ጨማምረህበት ልቤን አታባባው። እጠይቅሃለሁ፣ አንተም ትጠይቀኛለህ። እኔም መጥቷል ብዬ ካልኩኝ ይጠይቃለሁ። ዝም ብሎ የፕሮቴስታንት ዝም ብሎ ፍሩሽካ የሆነ ታሪክ ካለው መጠየቅ አለበት። የኤርሚያስ ሃይማኖት ፕሮቴስታንት አይደል? አዎ። ዝም ብሎ ይሄ ወሸከሬ የሆነ ታሪክ ካለው ፕሮቴስታንት እንደዚህ መጥቷል ገብቷል ብሎ የምንለው ነገር ካለ መጠየቅ አለበት በመረጃ ማለት ነው። ከዚህ ህዝብ ፊት ማስረዳት አለበት ፕሮቴስታንትነት ማለት ነው። እና ቴንኪው ኤስቢ ሚዩት አድርገው ለአቤል ሰጠዋለሁ። ቴንኪው አቤል፣ እንኳን ደህና መጣ። ሰላም ለዚህ ቤት ይሁን። እንኳን ደህና ቆየህ ኤርሚዬ። በመጀመሪያ አደንቅሃለሁ። በባለፈውም ስትዋይ ስለሰማው ደስ ብሎኛል። በዛ መንፈስ ነው ልንዋይ የምፈልገው። የማውቀው ነገር እንግዲህ እነግራለሁ። ስንት ደቂቃ ሰጠኛለህ? አደ ነው የፈለግከውን። ምን ያህል ደቂቃ ልስጥህ? አንድ ደቂቃ አጠር አድርጌ። አንተ 3 ደቂቃ ውሰድና የፈለግከውን ያህል ውሰድ። አንድ ደቂቃማ በጣም ትንሽ ነው። ሌሎችን ሰዎች እንዳላለሰለችብህ ነው። ወንድምነት እንዳለ 3 ደቂቃ ውሰድና ታሪክ ስለሆነ የምናወራው መልካም በመረጃና በማስረጃ ላይ መጽሐፍ ቅዱሳዊም ከሆነ እንደሱ እግዚአብሔር ያክብረህ። ምንድን ነው በንጉስ ቆንጠንጢኖስ የሮም ንጉስ በነበረ ዘመን ነው እና ንግስት ኢለኒ የምትባል ወደ እስራኤል ሄዳ ከእስራኤል ደግሞ ሽማግሌዎችን ጠይቃ መስቀሉ የተቀበረበት የት ነው ብላ ጠይቃ፣ ከዛ ተራራው ላይ ቆሻሻ የሚደፋበት ቦታ ነው እና ከዛ አካባቢ ጭሳጭሲና አልነግሯት ሁላ ብለው እንደነበረ የሚናገር ታሪክ አለ እና እኔ እንዲያው ጫፍጫፉን ነገር ልለፍ ብዬ ነው። ከዛ ጭሳ ስታጨስ የመጀመሪያው መስቀል የዳክርስ መስቀል ነው የተገኘው። ዳክርስ ማለት በስተግራ በኩል የተሰቀለው ማለት ነው። ጢጦስ ደግሞ በስተቀኝ በኩል የተሰቀለው ነው። በመሀል የተሰቀለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና መጀመሪያ የዳክርስ ተገኘ። የዳክርስ ሲገኝ ሰው ላይ ሲያኖሩት ምን የሚፈውስም ነገር አይደለም፣ ምልክት የሚያሳይ አይደለም። ከዛ ከጢጦስ ላይ ደግሞ በስተቀኝ የተሰቀለው ላይ ደግሞ ሲያኖሩተኝ አንካሳን ሲያራምድ የታመመን ሲፈውስ ታየ። መጨረሻ ላይ የተገኘው የጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእሱን መስቀል ሲገኝ የሞተን የሚያስነሳ ለምጻምን የሚያነጻ እንደዛ አይነት ሲሆን የእሱ መሆኑ ታወቀ እና ከዛ በኋላ ግን በነበረው ጦርነት ወደ ግብፅ እንደሄደ ከግብፅም እስከ ሳውዲ አረቢያ ድረስ እንደሄደ ነው መስቀሉ የሚናገረው። ከዛ ነው ወደ ኢትዮጵያ የገባው ተብሎ የሚታመነው። እስከዚህ ነው የማውቀው። ምን ላይ ነው ይሄ የተጻፈው? መረጃና ማስረጃ
እኔ እንግዲህ በቤተ ክርስቲያን ስማረው ነው ያደመጥኩት። መጽሐፉ ሊኖር ይችላል፣ በትምህርት ነው የሰማሁት። ነኝ መረጃ አልያዝክም? አዎ አመጣጡ ታሪካዊ ነገር ስላልከኝ ነው ምነግርህ ያለ። እንግዲህ ማስረጃው ደግሞ የቤተ ክርስቲያን ካህናቶች ወይ ዲያቆናት ካሉ ገብተው መናገር ይችላሉ። እኔ ግን እንደ ምዕመናን እየሰማሁትን ነው የነገርኩህ። የሰማውን ነው የነገርከኝ። የሰማውን ግን በመረጃ አላስደገፍከውም ወይ ደግሞ ሲነግሩ በመረጃ አስረግፈው አልነገሩም። ያው የሃይማኖት አባቶቼ ናቸው ብለህ በሚል አያሹኝም ብሎ በሚል ወይ በሞኛ ሞኝነት ወይ በእምነት ነው የሰማው። ምንጭ አልነገሩም፣ አድራሻ አልነገሩም። ስለዚህ ታሪክ የሚናገር መጽሐፍትንም ጠቅሰው ኮት አድርገውም አልነገሩም። አሉ የራሱ መጽሐፍ። ወደ መጀመሪያ ደብረ ብርሃን እንዳረፈ ወደ ኢትዮጵያ ሲገባ ከደብረ ብርሃን ወደ ጊሼን እንደሄደ እንደዛ ነው የሰማሁት። ዛሬ 20 ምናምን ዓመት ነው ታሪኩን የሰማሁት። መቼ ነው የመጣው ማለት ነው ወደ ኢትዮጵያ? በኢትዮጵያ የመጣው በማን መሰለህ? ንጉሱን ማን መሰለህ? እንዲያውም ብዙን ጊዜም ንጉሱን አትቀበሉትም እናንተ። ወደ ላሊበላ የወሰደው ራእይ የታየው ንጉስ በ10ኛው ክፍለ ዘመን ይሁን 12ኛ ክፍለ ዘመን የነበረ ንጉስ ነው። አሁን እንደዚህ አይነት ነገር እሺ፣ ለእኛ እንደዚህ ያለ መረጃ ነገርከን። ለልጆች ምን ብለን የምትነግራቸው ይህን ታሪክ? እሱ መጽሐፉን ገዝቼ ከፍቼ እነግራቸዋለሁ በመረጃ። እሱ እውነትን ነው። አንድ የአማኝ ቤተሰብ ስለሆነ በእምነት የሚቀበሉት አለኝ። ካልሆነም ደግሞ መጽሐፉን ደግሞ ማንበብ ከፈለጉ ገዝቼ ለልጆች ሰጣቸዋለሁ፣ ለወደፊት ስወልድ ማለት ነው። እሺ፣ ለልጆች እስክትወልድ ድረስ እዚህ ያለውን ስትውልድ አሁን ምን ትለዋለህ? ከ5000 ሰው በላይ እየሰማ ነው ትውልዱ። እንግዲህ መጽሐፉን ያንብብ ነው የምለው። የቤተክርስቲያን ታሪክ አለ። ምንድነው ብሎ የሚለው አረስቱ? እንግዲህ ስለ መስቀሉ ግኝት ነው። እንግዲህ ስለ መስቀል ከሆነ ስለ መስቀሉ ታሪካዊ ዳራ አመጣጡ የሚናገር መጽሐፍት አላት ቤተክርስቲያን። ምን ይባላል አረስቱ? አይዶን ነው። ብዙ ጊዜ ረስቼዋለሁ። በእውነት ነው የምናገር። እኔ ውሸት ኃጢአት ነው። አይ ጥሩ አንተ ሳታነበው አንተ ሳታውቀው መረጃ ምንድነው ብዬ ስለ አይዶን ነው አልክ። አይዶን ነው እኔማ ማይ ስለሆንኩ ተነቦልኝ ነው እርምዬ ተነቦልኝ። እምነቷን ስለማምናት ከልቤ በመንገዷን ብዙ ነገር ስላየሁባት የማምናት። በቃ ታዲያ አሁን ሰው ምን ማንበብ ያስፈልገዋል? ያው አንተ እዚህ ነገርከኝ አይደል? ለዚህ አንተ ቄሶቹ ያለ መረጃ ሲነግሩህ አሜን ብለህ እንደተቀበልከው ያለምንም ማስረጃ ሲነግሩህ እንደተቀበልከው አንተም እኮ ያለምንም ማስረጃ ይኸው እዚህ ከ5000 ሰው በላይ ቁጭ አድርገህ በሙሉ መገብከን ያለምንም ማስረጃ። በቃ ምን ያስፈልገናል? መጽሐፉን አንብቡት ብዬ ነው የምጠቅሳቸው። ለምን እናነባዋለን? ዝም ብለን ማመን ነው። ምክንያቱም ያለ መረጃ አንተ ያለ መረጃና ያለ ማስረጃ ሰማህ ከቄሶቹ። አንተም አላነበብክም። ባላነበብከው ነገር ላይ ቆይ እነግርሃለሁ። ባላነበብከው ነገር ላይ ባላየኸው ነገር ላይ መረጃም ነገሩኝ ብለህ ብትል መረጃ ባልሰጡህ ነገር ላይ ሰማህና አመንክ። ያን ያመንከውን ደግሞ አሁን አንተ ለ5000 ሰው ደግሞ እዚህ ያለ ማስረጃ ያለ መረጃ ይሄው እየነገርከን ነው። እኛ ምን ያደርግልን? መጽሐፍ እንቀበላለን። ምክንያቱም የአንተን አርአያ ነው መከተል ያለብን። አንተ ሳታነብ ሳታይ መጽሐፉ ምንጩን ሳትጠይቅ ዝም ብለው የነገሩህን አመንክ፣ ሳትመረምር አመንክ። እኛም አሁን የአንተን ፈለግ እንከተል ብለን ካል ሳንመረምር ማመን ነው። በቃ አቤል ነው የሚመረምረው እኮ ስጠራጠር ነው። ለምን የጌታዬ መስቀል ስለሆነ የመጣም ከእስራኤል መነሻው እዛ ስለነበረ ያ ራእይ ደግሞ ተገልጦላታል ብዬ አምናለሁ። ለንግስት ለኔ እኛ ኦርቶዶክስ ብቻ አይደለም እናምነው፣ ኢራቆችም ያምኑታለኝ፣ ሶሪያዎችም ያምኑታለኝ። ይህን ነገር ከአረብ ሀገራት ወጡ ማለት አዎ፣ ከአረብ ሀገራቶች ራሱ ሶሪያ ታምነዋለች። ራሱ እንደውም ደምራ እንትን ትላለች። የእናንተ ትልቅ ማስረጃ አረቦች ናቸው አይደል? ነው ወደዛ ሄዷለኝ በጦርነት ወደ አረብ ሀገር እንደሄደ እንትን ሰምቻለሁ። ማን የወሰደው አረብ ሀገር በጦርነት? ከማጅ ላይ ነው የነጠቁት ከግብጾች ነው የወሰዱት። አረቦች እንዳለ በዛ አንድ ወገኑ ነው ይስተዳደሩ የነበረ እነሱ ናቸው። በዛ ዘመን ግብጾች ምን ነበሩ በዛን ጊዜ?
ግብጾች ኃያላኑ ሻል የነበሩ የዛን ሰዓት። ታዲያ ለምን ተሸነፉና ተነጠቁ? በእስላም አንድ ናቸው አረቦች አንድ ናቸው እኮ እና ነጥቀዋቸው ለምን የወሰዱት እስላሞቹ? አረቦቹ እስላሞች ናቸው አይደል? አሁን እንዴት ብዬ ልንገር? አሁን ለምሳሌ የአውሮፓ ህብረት ሲባል ሰምተህ ታውቃለህ መቼም? ገብቶኛል። ግን የአረባት ሀገር አረቦቹ ነጥቀዋቸው ነው የወሰዱት ከግብጾች ላይ። በመንጠቅ አይመስለኝም። ራሳቸውን ንጉሶቹ ይስማማሉ። ንጉሶቹ ይስማማሉ። ለምን? ህብረት ስለነበራቸው። በስምምነት ነው ወደ አረብ ሀገር ሄደው። እንደዛ ብዬ ነው ማስበው እኔ። ለምን ብትል ዘመኑ ሩቅ ነው እንግዲህ። ለምን ምድራቸው እንዲባረክላቸው ነው መስቀሉ ሙስሊሞች የወሰዱት? ብዙ ነገር እኮ ተወስዶብናል ወደ አረብ ሀገር። ለምንድን ነው የተወሰደ? ከእናንተ አልተወሰደም፣ ከግብጾች ነው ያልከኝ። ግብጽ ኢትዮጵያ ነች እንዴ? ግብጽ ኢትዮጵያ ናት ሳይሆን ግብጽ ፈርዖናዊ። ስለዚህ ከግብጽ አረቦቹ በጦርነት ነው በስጦታ መልክ ነው በምን መልክ ነው መስቀሉን የወሰዱት? በወቅቱ ጦርነት ነበረ እኮ። ማርከው ነው ነጥቀው ነው ወይስ በጊፍት መልክ ነው የሰጧቸው? እኔ እሱ ላይ እንግዲህ መጽሐፉን አንብቤ ብነግርህ አይቀርም። አዎ ኤርሚዬ፣ ውሸት ኃጢአት ነው። እኔ እውነት የሆነውን ያየሁትን ካነበብኩ ይሄ ነው። እንግዲህ ከሰማችሁትም ካነበባችሁትም ስላልክ እኔ የሰማሁትን ነው የተናገርኩ። እንግዲህ የሰማሁን እኮ አቤል የሰማሁን ግን የሰማሁን አሰሚውን ሰውዬ መረጃ አትጠይቅም። እኔ አሁን ተነስቼ በዚህ ቀን አሁን ተነስቼ አቤል ኩበት ብላ ብዬ ብልህ ትበላለህ? እንዲህ ዝም ብለህ መርምሬ በለዋለሁ እኮ። አንደኛ ትመረምራለህ፣ ሁለተኛ ደግሞ ኩበት ሲበላ በሀገራችን አይታወቅም ማለት። ኧረ ከራበኝ እኔ አፈሩንም በልቼዋለሁ ወንድሜ። እውነቱን ላውራ እና ኩበትም ትበላለህ ማለት ነው እንዴ? የማይበላ የሰው ስጋ የሚበላለኝ ከራበ አስፈላጊ እኔ ነው ቢኒ ጥግ መያዝ ያለብህ ብራት። ይሄ በላዕሰብ መንፈስ የበሉ ሰዎች አሉ። በመረጃ ነው የምነግርህ። ከዚህ በኋላ ጥያቄን አላጠነክረውም። ኤርሜ ምንድን ነው የበሉ? አልሰማህም? ለአንተ አዲስ ሆነ አቤል። የኔ እኮ አሁን የምልህ በመረጃ ልስጥህ። አሁን እዚሁ ቅርብ ጊዜ ፈረንሳይ ላይ ያለ ሰው አቤት ቢኒያም እና ቆይ አሁን ከራበኝ ምሽክ አድርጌ እበላችኋለሁ እያልክ ነው? የሚበላው አጣ። ልጁ ሊሞት ሆነ። የሞተ አስክሬን በልቶ ነው የገባው ልጁ። ኧረ እኔ አንተን የጠየኩህ እበላችኋለሁ ስትል ነበር። እኔ አሁን እኮ ማወራውን ሰው እኮ በጣም በፍርሃትና በጥንቃቄ እያወራሁ እንደየቦታው ነው የሚወስነው። ይቅርታ ኤርሚ፣ ስራ ላይ ነኝ እኮ ይቅርታ። ታፋውሳ እሺ አቤል ማለት ኤርሜ፣ ቆይ አቤል ማለት አህያዋ ነው፣ ለአህያ የሚሰግደው? አዎ ትክክል። ኦኬ ጥያቄ የለኝ። ጥያቄ የለኝ። አፒታይቴ ዘጋው። ሰው እንበላለን ብሎ ሲል እንኳን ኩበት አይደለም ሰው እንበላለን ብሎ ሲል እኔ አቤልዬ በቃ ከአንተ ጋር እኔ ከአንተ ጋር ሰላም ነው መፍጠር ነው ፈልገው ባዘሪ መኖር ደግ ነው እንዴ? እንደዚህማ እንደዚህ ደረጃ እስኬልህን እዚህ ድረስ ከፍ ካረከው ሰው ወደ መብላት ኩበት አይደለም አፈር አይደለም ሰው እንበላለን ብለህ ካልክ እኔ ከአቤል ጋራ በሰላም ተከባብሮ መኖር ብቻ ነው ያለብን እንጂ እንዲህ አይነት ይቅርብኝ፣ በቃ ይቅርብኝ ብራዘር። እኔ መስቀሉ መጣ አልመጣ አንተ ጋር ያለው ነገር ይቅርብኝ። ሌሎች ገብተው ቢያወሩ ይሻላል። አቤለው ሄኖክን ተቀበለው። ኤርሚያው ሄኖክ፣ እሺ ሄኖክ እሺ፣ ደግመህ ከላክ ሄኖክ ብሎክ ትደረጋለህ ማለት ነው። ተቀብለንህ ካስገባን በኋላ ሰላም ስንለው ሚዩት አድርጎ ይቀመጣል። እሺ ቴንክ ዩ። እሺ ጸጋ ይብዛላችሁ። የማይሰማ ነገር የለም። አንተዬ ቀስ እያልክ ነው በጣም ብዙ ነገር የምሰማው ማለት ነው። ኦኬ እኔ ሰው የሚበላል ሲለኝ
ትንሽ አስደንግጦኛል። እዛ ጋ ነው በቃኝ። ብራዘር ከፈለክ አንተ አስገብተህ ማውራት ትችላለህ። ኧረ እንደ አቤል ጥጉን ያዝ። አቤል እህቴ አጋንንትን የወለደችው ያለ እኮ ልጅ ነው አይደል? እሱ ማለት ነው። ስለዚህ ምን እህቱ አጋንንት ከወለደች ያ ከሆነ እንግዲህ የሱ ስርዓት ኢማጅን አሁን ለልጆቼ የራሱ እናገራለሁ ይሄንን ታሪክ አለ። ግን ታሪኩ ሲጀምር የት ነው የተጻፈው ሲባል መጽሐፉን አያውቀውም። አንደኛ ነገር በቃ ቤተክርስቲያኒቱ ስላለች እውነት ነው ብሎ ነው የሚቀበለው ይህ ሰው። እንደው ታሪኩን አውቁ መጽሐፉን ራሱ አውቆት እኮ መጽሐፉ እውነተኛ ታሪክ ነው ወይ ተብሎ እኮ ይመረመራል። መመርመር የለም እዛ ቤት ምንም ነገር። ለዚህ ነው ለተረት በጣም እንትን ያሉት የቀረቡት። ምንም ተረት ቢነገራቸው አሜን ቃለ ሕይወት ያሰማልን ብሎ የሚሄዱት ለዚህ ነው። አይታል በቃ ይበላል። እንደዚህ ነው የምትበሉት። ኦርቶዶክሳውያን አሁን ግቡና ስለ ደመራ አስረዱን እባካችሁ። እኛ ጥያቄ ይዘናል። እኔም ብዙ ጥያቄ አለኝ። በተለይ ከቃጠሎው ጋር ቦንፋየር የሆነ ወርሽፕ አለና ከእሱ ጋር እስቲ ቆይ ተያይዞ የሚነሱ ጥያቄዎች አሉ። ኦርቶዶክሳውያን እባካችሁ በወላዲቱ እና እስቲ አንድ በሉን። ኦኬ እሺ ወገኖች፣ ይሄ የመስቀል እዚህ ያላችሁ 5000 ሰው ከቢሃይንድ እዚህ ጋር 590 ሰው ይሄ የመስቀል ደመራ የሚባለው ታሪክ ለብዙ ዘመን ስለተደረገ እሱ ብቻ አይደለም። አንዳንድ ነገሮች ለብዙ ዘመን ስለተደረጉ ታሪኩ እውነት ነው ማለት አይደለም። ታውቃለህ፣ ውሸት ለብዙ ዘመን ከትውልድ ትውልድ እየተቀባበለ ረጅም ዘመን ሊያስቆጠር ይችላል። ማንም የሚጠይቅ ስለሌለ በወቅቱ ማለት ነው። ወይ የጠየቁም ሰዎች በአግባቡ መልስ አልተመለሰላቸውም እና ዝም ብሎ ሲንከባለል መጥተዋል። አንዳንድ ታሪኮች እንደዚህ ሆነው አታገኟቸው? ለሩቅ ዘመን የተደረጉ ማለት ነው። በኋላ ስትመረምራቸውና ስትደርስባቸው ባዶ ሆነው ታገኛቸዋለህ ማለት የታሪኩ እውነተኝነት ጥያቄ ውስጥ የሚገባ ሆኖ ማለት ነው። እሺ ከዚህ በላይ ታች ረድ ደግመህ ማነው ቢኒ አንተን ያስገባው? አዎ እኔ ነኝ ያስገባሁት። የሚያወራ መስሎኝ ነበር። እሺ እና የታሪኩ እውነተኝነት ቆይቶ ስትሰሙት ቆይቶ ስታነቡ፣ ስትጠይቁ፣ ስትመረምሩ ለብዙ ዘመን በትውልድ ታሪክ ውስጥ የተደረገ የተሰራ በካህን ደረጃ ተቀንኖ የተቀመጠ ታሪክ ስትበረብረው ያ ታሪክ ገለባ ሆኖ ታገኘዋለህ፣ ወይ ደግሞ ወርቅ ሆኖም ታገኘዋለህ። ወርቅ ሆኖም ታገኘዋለህ ማለት እውነተኝነት ያለው ተአማኒነት ያለው መረጃ ያለው ሆኖ ታገኘዋለህ። ሁሉም ውሸት አይደለም፣ ሁሉም እውነት አይደለም። በተሰሎንቄ መልእክት ላይ እንደተነገረው ሁሉን መርምሩ፣ ፈትኑ፣ መልካሙን የሚያዙ ተብሎ እንደተባለው መፈተን መመርመር የሚባል ነገር በጣም ወሳኝ ነው። እኔ ከዚህ በኋላ አልኩ ባለጢማም አባት ምናምን ነገር የሚባል ሁሉንም እኔ አላምንም። ይቅርታ አድርግልኝ፣ አላምንም አልኳችሁ። 2 ፀጉር አይደለም ለምን 3 እና 4 ፀጉር አያበቅሉም? አላምንም። ውሸታም አባቶች አሉ ምድራችን ላይ። ውሸታም አባቶች ነበሩ፣ በአይሁዳውያን ሃይማኖት ውስጥም ጭምር ማለት ነው። ውሸት ሲያስተምሩ የነበሩ ህዝቡን ሲግቱት ነበር። ቅዱስ ማነው ጌታችን ኢየሱስ ክርስቶስ እነዚህ በወቅቱ የነበሩትን ግብዞች የሆኑ ፈሪሳውያንን ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ ያላቸው ማለት ነው። ውሸታም አልኩ እኮ። እንዲሁ እንደወረደ ውሸት ላያቸው ላይ የነገሰባቸው፣ ሲናገሩ ውሸት፣ ሲኖሩ ውሸት፣ ሲያስተምሩ ውሸት አልኩ እኮ። በእግዚአብሔር ቃል ተመዝኖ ያላለፈ በባለፉት ትውልዶች ያልተደረገ የሆነ ቦታ ላይ እንደ ስራው አፄ ገባ፣ እንደ እንግዳ ነገር እንደ ውሃ ደራሽ ገባ ተብሎ የተባለ የሆነች ወይ ሴትዮ ወይ የሆነ ሰውዬ ወይ የሆኑ ግሩፖች የፈጠሩት ትርክት ማለት ነው። እና ወንድሜ
ነቃበልና እንትን አትበል። ገሪባ ይመስል ዝም ብለህ ጫት ሲቅሙ ሲወጡ እያሉ ሲቅሙ እንትን ፀሐዩም ሲመታቸው ምርቃና በሚመጣ ሰዓት ላይ እንደሚናገሩት ነገር እንደዛ ሁሉ የጻፈውን ሁሉ አሜን አሜን እያልክ ብለህ ከሆንክ ብራዘር ተሸውደሃል። እኔ 7ኛ ክፍል ተማሪው ካነበብኩ አንተ 12ኛ ኮሌጅ በጥስ መጫኛ በጥስ ጉዳይ አይደለም። ታነባለህ፣ አንብብ። ካላነበብክስ እናነብና መጥተን ወገባ ገዳህን እንሰብረዋለን ከነተረት ጭምር ማለት ነው። ያለ ርኅራሄ ተረት ወገባ ገዳው ይሰበራል። ተረታም ትውልድም ወገባ ገዳው ይሰበራል ማለት የት? እዚህ አደባባይ ላይ ማለት ነው። አደባባይ ላይ እዛ ስትጠየቅ ና መልስ ተበለስ ትባል ብለህ እንድትል ነው የምናደርገው ማለት ነው። ታነባለህ፣ አንብብ። እስኪ እውነት አድርጉት። ግማደ መስቀሉ ጌሼን ነው አሉ እያሉ ማለት ብቻ አይደለም። እሺ ጌሼን አለ፣ ጥሩ ጌሼንም ይኑር፣ ቁስቋም ዋልድባም ይኑር፣ ደብረ ሊባኖስ የኢትዮጵያ ግዛት ላይ አለ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምድራችን ቤተክርስቲያን ስለሆነች ማለት ነው። ግማደ መስቀሉ ጌሼን ነው አሉ። በቃ የሆነው መረጃው ኑና ንገሩን። ዝም ብለህ ችቦህን እያጠቀጣጠልክ ንግስት እሌኒ የምትባል አንድ ተረታም ሴትዮ እንዴት አድርጋ መስቀሉ እንዳመጣችው ወንድም አለም የምታውቅ ከሆነ ናና ንገረኝ። የማታውቅ ከሆነ ግን እታች ወርደህ ታፕ ኮፒ ሊንክ ሼር እያደረግ በደንብ ከሰማኸኝ አልኩ ካሜራዬን እገለብጠዋለሁ ማለት አዞረውና አስኮመኩምሃለሁ። በግዕዝ በአማርኛ ገጽ ምዕራፍ ጠቅሼ ብትንትኑ ሳወጣው ታሪክን ተረትን በመጽሐፍ ማለት ነው። እኔ ወይ እንግዲህ ደም ሊግል ይችላልም ሊገነፍልም ይችላል። በረዶ ቢጤ የሆነ ነገር መያዝ አለባችሁ። እሺ ግማደ መስቀሉ ጌሼን ነው አሉ። ጌሼኖች እስኪ ኑና ንገሩ፣ እንስማ፣ እናድምጥ። ይኸው ጴንጤው ላይ ያደምጣለ። ስለ መስቀል ታሪክ እስኪ ተርኩ ኑና። ሚስቴ ሻይ አፍልታልኝ ሄዳለች፣ እንዳይቀዘቅዝ እኔ እየጠጣሁ ልስማ፣ ልጠይቃችሁ። ፕሊዝ ተናገር። ኦርቶዶክስ አይደለ እንዴ አንተ? አባቶች እኮ አሉ፣ ስንት ሊቃውንት አይደል? ምን ስታረግ ነው የኖርከው? ተምረህ የለ እንዴ? ሃይማኖትን ታውቅ የለ? ታሪክን ታውቅ የለ? ናና ተናገር። ገጽ ምዕራፍ እየጠቀስክ ናና ተናገር። ካልሆነስ ቢግ ኩዌስችን፣ ትልቅ ጥያቄ ምልክት፣ ትልቅ ጥያቄ ምልክት፣ ትልቅ ጥያቄ ምልክት። ያለ ርኅራሄ የአባቶችህን ተረት በዚህ በእግዚአብሔር ቃል ሰይፍ እዚሁ አደባባይ ላይ ስቆራርጠው አሳያለሁ። ይሄ ነው ሰይፉ። ተረትን ከአንገቱም ከቋንጃውም ከወገቡም ከብሽሽቱም ከብብቱም ስር እየቀነጠስን እዚህ አደባባይ ላይ ስንጥለው እንግዲህ ያኔ ታስጥላለህ ማለት ነው። ትገባለህ። ያው ሰይፉ የትውልድ ታሪክ ያው ልንሰማለን፣ ወንድ ወገኖች ልንሰማለን። እንደው በመድኃኒዓለም አንተ ትውልድ እውነት ትፈልግ የለ እንዴ? እውነት ትፈልግ የለ? እግዚአብሔር እውነተኛ አምላክ ነው። እውነትን ይወዳል፣ ጽድቅን ይወዳል። ትውልድም እኮ የእውነት ህሊናው ካልሞተበት በስተቀር እውነት እኮ ደስ ታሰኛለች አይደል? ብዙ ሰዎች እውነትን ቢጠሏትም ግን ልክ ነው እኮ እኔ ኤርሚያስ ፊት እንደዚህ ብያለን ብዬ ነው እንጂ እኮ እኔም ጥያቄ አለኝ እኮ በዕለት እላለሁ። ህሊና የሚባል ዳኛ አለ እና በመድኃኒዓለም ነው ብለን የምንለው። ቴንኪው እንግዶች መጥተዋል። እነሱ እንቀበልና እንቀጥላለን ማለት ነው። ቸርነት ሰላም ላንተ ይሁን። ከየት ቤተ እምነት ነው ወንድማችን?
ሰላም እርሚ፣ እንዴት ነህ? ሰላም ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። አይ ከቅድም ጀምሮ አልሰማሁም። አሁን አካባቢ ነው የገባሁት። ግን ይቅርታ ሪሳችሁን ባቅና ብጠይቃችሁ ወይ? እኔ ኦርቶዶክስ ነኝ። እሺ አንተ ሙዚቃውን ወይ መዝሙሩን ከኋላ ትቀንሰዋለህ? ኦኬ ይረብሻል? አይ አይረብሽም። ወይ በደንብ አሙቀውና ወይ ድምፁን ከፍ አድርገውና በደንብ ቮሊዩሙን እኛ እዚህ የምንነጋገረውን ትተን እዛ ወይ እንግዲህ ጭፈራውን ልንሰማ ካልሆነ በስተቀር ይሄ ድምፅ እንዴት አይረብሽም ማለት ነው? አይ እሺ ይቅርታ ትንሽ ይርቃል ብዬ ነበረ። እሺ ይረብሻል። እሺ ኦኬ። ስለ ነገረ መስቀሉ ነው። ግማደ መስቀሉ ኢትዮጵያ መጥቷል አይደል ወንድማችን? አዎ መጥቷል። መቼ ነው የመጣው? ከማን ነው የመጣው? እንዴት ነው የመጣው? ለምንድን ነው የመጣው? ባይዘ ይቅርታ አድርጉና ይሄን ታሪክ ያው በደንብ አላውቅም ለማውራት። ታሪኩን አታውቀውም ግን ታከብራለህ አይደል? ቸርነት ያው እኔ የማከብርበት አንድ ምክንያት እግዚአብሔር እኛን ያዳነው ነገሮች አሉ። ያንን ስለምናከብር ነው እንጂ ሌላ እኔ እንደ ኦርቶዶክስ አሁን ለሱ ለመስቀል የምሰግደውም አልሰግድም። እውነቱን ባወራ ግን ያው ኢየሱስ የተጠቀመበት ነገር ስለሆነ አከብረዋለሁ። እንዴት ነው የማሰግደው? እኔ አልሰግድም። እውነቱን ባወራ ማለት ኦርቶዶክስ ላይ ያሉ ብዙ ሰዎች ውስጣቸው ያለው አመለካከት የተለያየ ሊሆን ይችላል። አሁን ለምሳሌ ለመስቀል ወርዶ የሚሰግዱት ሊኖሩ ይችላሉ። እኔ ግን እንደ ግለሰብ አልሰግድም። ከቄስ እጅ ቡራኬ አትቀበልም? ከቄስ ቡራኬ ይቀበላሉ። ቡራኬ ማለት ታዲያ ከስግደት ጋር ይገናኛል? መስቀሉን ትስማለህ አትስምም? መስቀሉም ስማለሁ። መስቀሉም ስምበት ምክንያት እኔ ልንገርህ፣ እንደ አንድ ሃይማኖተኛ ሆኜ ሳይሆን እንደ ግለሰብ አሁን ለምሳሌ ቤተክርስቲያን ሄጄ አንድ ቄስ ከቀደሰ በኋላ መስቀሉን እጁንም ስማለሁ። ግን ያን ስመው ለምንድን ነው? አንድ ስለቀደሰ ስለ እግዚአብሔር የእግዚአብሔርን ነገር አውርቶ ከቤተ መቅደስ ስለወጣ ያ በረከት ለኔም እንዲደርስልኝ ብዬ ነው። ምን አይነት በረከት? በረከት ማለት ለምሳሌ አባቶችን ታከብራለህ መቼም። አሁን ለምሳሌ የትኛውም ሃይማኖት ላይ ብንሆን ከኛ በእድሜ ከፍ ያሉት ሰዎችን ስፔሻሊ ደግሞ የእግዚአብሔርን ዕቃ የተሸከሙ ሰዎችን እናከብራለን እና እነሱም ደግሞ የእግዚአብሔር ዕቃ ማለት ለምሳሌ እንደ ኤግዛምፕል ልንገርና መጽሐፍ ቅዱስ እንኳን የእግዚአብሔር ዕቃ አይደል? እግዚአብሔር መጽሐፍ ቅዱስ የእግዚአብሔር ዕቃ ነው የሚለው። ምን ዕቃ ስልህ ያው እንትን አድርጌ ሳይሆን እግዚአብሔርን የምናውቅበት ነገሮች ዕቃ አይደሉም። እንወዳለን። ቸርነትዬ ተባረክልኝ። ቴንክ ታች ሆን ጸጋ ይብዛል። እንወዳለን። ጥያቄ ነበር። አንዳንዴ ምሽቴን እንኳን በሰላም ለዋልበት እምልክ የት ጀምሮ ወዴት እንደሚሄድ እንኳን ገና አላወቀውም። ነው ሰዎች ያወሩ ይሻላል። ግን ልክ ከእንቅልፍ እንደሚነቃ አይነት ሰው ነው የሆነብኝ። እሺ ቴንኪው ወንድማችን ዘነበ፣ ሰላም ላንተ ይሁን። ዘነበ አይሰማም ወንድማችን? ኦኬ በጌታ ምሕረት ስመጣ ቡና ጠጣለሁ ቤትሽ። ከተዋወቅንማ በጣም ጥሩ ነው። ሰላም የአገልግሎት በጣም ደስ ይላል። ቀጥልበት። ተባረኪ። አንዳንዴ እገባለሁ፣ ልገለገላለሁ። ስታገለግል እገባለሁ። ቻው። እሺ ተባረኪ። ኦኬ እሺ፣ ጸጋ ይብዛላችሁ ወገኖች። ኦኬ እሺ፣ አሁን ለጠየቁት ጥያቄ መልስ ሊሰጥ የሚችል ሰው ካለ ብቻ ይግባ። የቤተክርስቲያኒቱ ዲያቆን ይመስለኛል። አውራው እንደምነው
ሰላም እንዴት ናችሁ? ኤርሚ ቢኒዬ ደህና ናችሁ? ቢኒ አላወከኝም መሰለኝ። እኔ ወንጌል አማኝ ነኝ። አዎ ተሾመ። ኦኬ አይ ገብቶኛል። እሺ ተሾመ። አይ ሌላ ዲያቆን አለ። ልክ እንደ ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን። እንኳን ደህና መጣ እና እሺ በቃ እንኳን ደህና ቆይ። ሌሎች ሰዎች ስላሉ እነሱን እናስተናግድና እንቀጥላለን። ሊሊ ኬት ቤተ እምነት ነሽ? እህታለሁ እንኳን ደህና ቆያችሁ። እንኳን ደህና ቆየሽን። እኔ እንኳን ፕሮቴስታንት ነኝ፣ በጌታ ነኝ። ያው ማውራት እችላለሁ ምናልባት። ቆይ በቃ በጌታ ከሆንሽ አንድ ጊዜ ጠብቂንና ልተኛ ስለሆነ ነው። ይቅርታ ማታ ነው እዚህ። እሺ ቆይ አንድ ጊዜ እሺ፣ አንድ ደቂቃ ጠብቂ። ጥቁር ሰው ከየት ነው? ጥቁር ሰው ሰላም ሚዩት ነህ እየሰማኝ ካልሆነ። ቆይ አንዴ ወንድማችን ይገባው። እሺ ጥቁር ሰው ታች ሆነ ታፕ ታደርጋለህ። እንደዚህ ማኔጅ ማድረግ አለብን። አሁን የገባው ነጥብ አድርገህ ከገባ ስምን ያው። እሺ ከየት ቤተ እምነት? እኔ አላውቀውም፣ እባክህ እምነት የለኝም። ኤርሚያ ዛሬ አሁን በቃ ከደመራ በኋላ ወይ ከደመራ በፊት የሚኮመኮም ብዙ ነገር አለና ዛሬ ትንሽ አስቸጋሪ ሊሆን ይችላል። አንዳንዴ ደመራ ወደ ምስራቅ ሲወድቅ እንትን ነው ብሎ የሚሏት ጥንቆላ አለቻቸው። ወደ ምዕራብ ደግሞ ከወደቀ እንትን ይሆናል ብሎ የሚሏት አለና እዚህም ገብታችሁ ዝም ብለህ ከየት እንደሆንኩ አላውቅም ብለህ ካልክ እንደ ደመራ ወይ ወደ ምዕራብ እንጥልሃለን ወይ ወደ ምስራቅ እንጥልሃለን ማለት ቶሎ ብለን ከገስት ላይ እናራግፋለን። ዝም ብለህ እምነት የለኝም ብለህ ታዲያ እኛ እያወራን ያለው እኛ ሃይማኖተኞች ነን እና እምነት የሌለ ሰው በቃ ዝም ብለህ ጊዜህን ማሳለፍ ያለብህ ከአሻንጉሊቶች ጋር ነው። እምነት ካለው ሰው ጋር መጥተው ምንም አታረግም። ሌሎቹን አውራቸውን እምነት ቴንኪው። እሺ ሌሊ አንድ ደቂቃ ወስደሽ አጠር አድርገሽ መናገር የምትፈልጊው ልተኛ ነው ስላልሽ የወንጌል አማኝ ነኝ ስላልሽ ተናገሪና ለኦርቶዶክሶች ቦታ እንልቀቅ። ኦኬ ቴንኪው፣ አመሰግናለሁ። እኔ መናገር የምፈልገው በጣም እግዚአብሔር በእናንተ ተጠቅሞ ብዙ ነገር እየገለጠ ነው። ብዙ ሰዎችን እያዳነ ነው። ብዙ ነገር እየታወቀ ቀለም ወርቅ አይተንፍሱ ባልቴቱ እንዴት ነው? ቀለም ወርቅ በዚህ በጣም የማደንቀው እንትን አገልጋይ ነው። እግዚአብሔር ይባርክ። በጣም ነው ደስ ያለኝ። ብዙ እኛም የማናውቀውን ብዙ ነገር እየተገረምኩ ነው ማየው። ሁሌ ነው የምገባው። በጣም ነው የሚገርመኝ። ምክንያቱም አይነው እናውቃለን፣ ግን ዲቴል ውስጡን ስለማናውቀው ብዙ ነገር እያሳወቀን ነው። ለዛ ውስጥም ላለው ሰው የማያውቁትን ብዙ ነገር ያው እያሳወቃቸው ነው እና እግዚአብሔር ነው ይህንን እየሰራ ያለው። እግዚአብሔር ይመስገን። እግዚአብሔር ይባርክ። ቀጥል፣ ጎበዝ። ጌታ ይባርካችሁ። በእውነት ደስ ብሎኛል። እሺ ጸጋ ይብዛልሽ። ሌሎች ተባረክ እህታችን። በጣም ሌሎች አማኞች ካላችሁ አሁን ቆዩ። አሁን ትንሽ አገልግሎት ላይ ስለሆነ ኦርቶዶክሳውያን እየገቡ እነሱ እንዲያብራሩልን የምንፈልጋቸው ጥያቄዎች አሉና ሌላ ጊዜ ረጅም ጊዜ ወስደን በደንብ እንበራረካለን፣ እንጸልያለን፣ አንዳችን ለአንዳችን እንጸልያለን እና ጸጋ ይብዛላችሁ። በምድር ዙሪያ ያላችሁ ለኤርሚም እንደዚሁ እዚህ ለሚያገለግሉ ሰዎችም የምትጸልዩ ቀጥሉበት። የእናንተ ጸሎት የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለችና መልካም ነው። ይሁን፣ ቀጥሉ። ኤርሚያው አሁን ኦርቶዶክሳውያን ብቻ ይግቡ ወይንም አገልጋዮች የሆኑ አንድ ጊዜ ግን ቢፈቀድልኝ ቸርነት ቢገባና አንድ 5 ደቂቃ ባወራው ደስ ይለኛል። ፈቃድ ከሆነ አራት ትችላለህ። እሺ
ቸርነት ስቲል እየዞረ ነው። አይ ቲንክ ኦኬ ገብቶ ቸርነት ሰላም ቢኒያም ለምን አወጣችሁኝ? እስኪ እኔ እኮ ማቆን ካወራው ችግር አለ እንዴ? እኔ እኮ እንደዛ ስለ ሃይማኖት እንደዛ አውቃለሁ ማለት ሳይሆን ማቆን ድምጽ አለ በጣም ቸርነት ድምጽ አለ በጣም አንተ ፕሊዝ ኦኬ ባክግራውንድ ላይ በጣም ድምጽ ይንኮሻኮሻል። አሁን ጸጥ ያለ ቦታ መሆን እሺ መዝሙሩንም ወይ ትንሽ ብትቀንሰው ማውራት እንድንችል እሺ ቆይ ኦኬ ድምጽ በጣም ከድምጽ ጋር ሰው ማውራት ይከብዳል ወገኖች። አሁን ይሰማል? ኦኬ አሁን ይሻላል። እሺ ቅድም ምን ስትል ነበር? አታውቀውም። የምታከብረውን ይህንን ባህል እያወቅኸው አይደለም የምታከብረው። እንደዛ አላቅም ማለቴ ሳይሆን እሺ ማቆም ግን እናንተ አሁን ለምሳሌ ጴንጤ እንደሚያስበው ለመስቀል እየሰገደን ለመስቀል ሌላ አምልኮ ለመስጠት ሳይሆን ቀኑን በማሰብ ቸርነት አቤት ቸርነት ስለ መስቀል ስግደት በኋላ ላይ እናወራለን። ለመስቀሉ ትሰግዳላችሁ አትሰግዱም እናወራለን ጊዜ ለጠጥ አድርገን ከወሰድን። ነገር ግን አሁን ጥያቄያችን ዛሬ ደመራ የምታከብረው በመስቀል አደባባይም አዲስ አበባ ካለ መስቀል አደባባይ ተገናኝተህ ያንን ችቦ ሰብስበህ የምታቃጥለው ያስርዓቱ በዋነኝነት መስቀሉ ሲጀምር ከየት መጣ? ወደ ኢትዮጵያ እንዴት መጣ? ማና መጣው? ተአማኒነቱ ምን ያህል ነው የሚለውን ታውቃለህ? እሱን አታውቅም። ስለዚህ አያል እምነት አሁን የምታደርገው እነኚህ ልምምዶች አምነዋለሁ ብለህ የምታደርጋቸው ልምምዶች የተመሰረቱት ምን ላይ ነው? ያለ እውቀት የሆነ ልምምድ ማለት ነው። ስለዚህ አሁን የጣዖት አምልኮም ከሆነ ባለማወቅ ጣዖት አምልኮ ውስጥ ቁጭ ብለሃል ማለት ነው ወንድሜ። የሰማኝ ነው አይደል ቸርነት? አዎ የሰማሁ። ስለዚህ አሁን ከየት መጣ ታዲያ የሚለውን በደንብ ቁጭ ብለህ ማወቅ አለብህ። አሁን ይህንን እኔ እንድትገባና እንድትናገር የፈለግኩት ምንድን ነው ያለህበት ቦታ የምታደርገው ልምምድ ሲጀምር አውቀኸውም አይደለም የምታደርገው። የጣዖት አምልኮ ይሁን መጽሐፍ ቅዱሳዊ ይሁን ምንም ክሉ የለህም፣ ግን ታደርገዋለህ። ይሄ ደግሞ ወደድክም ጠላህም ከማን ጋር ያጋጫል? ከእግዚአብሔር ቃል ጋር ያጋጫሃል ማለት ነው። ለምን ሲባል አሁን በኢትዮጵያ ውስጥ ስትኖር ጥፋት ብታጠፋ ይሄ ልጅ ኮንስቲትዩሽኑን ስላላነበበ ጥፋት አላጠፋም ብሎ የሚምርህ አካል የለም። ኮንስቲትዩሽኑ እስካለ ድረስ የሀገሪቱ ህገ መንግስት እስካለ ድረስ ማወቅ የአንተ ግዴታ ነው፣ መብት ራሱ አይደለም። ስለዚህ ጥፋት አጥፍተህ እኔ አላወቅኩም ብትል ምንም ጥቅም የለውም። ስለዚህ ጥያቄዎች ይኖሩሃል፣ ቸርነት ጥያቄዎች ይኖሩሃል። አሁን አንተ ምንም ስለማታውቅ ጥያቄዎችህን የያዛቸውና በደንብ ዲስከስ ከተደረገ በኋላ ደግሞ አስገባሃለሁ። በኋላ ደግሞ አስገባህና በደንብ ደግሞ ጥያቄ ትጠይቃለህ። የዛን ሰዓት በደንብ እናወራለን። ግን ያለህበትን ቦታ ግን እንድታውቀው ነው በቃ እንድትገባ የፈለጉት። ተባረክ። ኤርሚያው ቀጥል። እሺ ሌላ ሰው የለም ማለት ነው። ይሄ ሁሉ ሰው እያየ ወንድሞች ባለ ታሪኮቹ የሆናችሁ ሰዎች እስኪ ኑና ንገሩ። እኔ ካሜራውን ላጥፈውና ስለዚህ በዓል ታሪካዊ አመጣጥ እስኪ ንገሩ። ካሜራ። እሺ ስለዚህ ታሪክ አጀማመር ኦፊሻሊ ነው የሚደረገው። ንገሩን እስኪ እንጠይቃችሁ። ባለ ታሪኮቹ ቅረቡና ተጠየቁ እስኪ።
ባለ ታሪኮቹ ቅረቡና አስረዱን። እስኪ ጥያቄ እንጠይቅ። ምሕረት አድርጉልንና ጥያቄ እንጠይቅ። ባለ ታሪኮቹ ቀርባችሁ ለኤርሚያስ የነገሩ ጅማሮ እዚህ ጋር ነው፣ ይሄ ደግሞ የሆነበት ምክንያት ከዚህ የተነሳ ነው ብላችሁ ንገሩ። ወንድሞች ናቶች፣ እንዴት ሰው ታሪኬ ነው ብሎ በሚለው ይሸማቃል ወደኋላ ይላል? ታሪክህ እኮ ነው። ታሪክህ እኮ ነው። ስለ ኢየሱስ ንገሬ ብለህ ብትል እንደማላፍርበት እንደማልሸማቀቅበት እንኳን ተናገር ተብዬ አይደለም ተናገር እንኳን ሳልባል ለመናገር ቸኩላለሁ። የአምላኬ ታሪክ ነው። በምድር ላይ በመጣበት ጊዜ በነበረው የህይወት ምልልስ ቅዱሳት የዓይን ምስክሮች የሆኑ ቅዱሳት ሐዋርያት እንደጻፉት በትክክል በመጽሐፍ ቅዱስ ላይ የዓይን ምስክሮች የሆኑ ቅዱሳት ሐዋርያት ማለት ነው። እንደዚህም የብሉይ ኪዳን ቅዱሳት ነቢያት እንደተነበዩት የቅዱሳት ሐዋርያት እንደጻፉት የዓይን ምስክሮች የሆኑ ከእሱ ጋር አብረው ከመከራው ከእሱ ጋር አብረው የበሉ የጠጡ ጠረኑን የሚያውቁ ትምህርቱን የሚያውቁ እነ ቅዱስ ዮሐንስ እነ ማቴዎስ እነ ቅዱስ ጴጥሮስ ምንም እንኳን ሐዋርያት ተብለው ከ12 ውስጥ ባይጠሩም እንደነ ቅዱስ ማርቆስ እንደነ ሉቃስ አይነቶች የጻፉ የተረፉትን ያንን ለማስረዳት አይደለም ተጠይቄ ሳይሆን ሳልጠይቅ ቸኩላለሁ። ምክንያቱም የአምላኬ ታሪክ በምድር ላይ አምላኬ ሰው የሆነበትን ታሪክ ለመናገር ምንም የማፍርበት ነገር ስላይደለ ማለት ነው። እና ስለዚህ የደመራ በዓል ታሪክ አለው። ታሪካዊ አመጣጥ ተብሎ የተባለ አለ በቤተክርስቲያኒቱ የሚታወቅ ማለት ነው። ያን ታሪክ ግን ቀርቦ ሊያስረዳ የሚችል ሰው ነው የምንፈልገው። በቃ እስከዛሬ ኦርቶዶክሳውያን ገባችሁ ተሳደባችሁ፣ ስንት ዓመት ጠየቅን። ይኸው ዓመት በመጣ ሰዓት ትጠይቃለህ። ግን ህዝቡ እንዲነቃ የሚመልስ ሰው ካለ ይመልሳል፣ የሚመልስ ሰው ከሌለ ደግሞ ለህዝቡ እናስረዳለን ማለት ነው። እሺ ቴንኪው፣ እግዚአብሔር ይስጥልን። እሺ መልአከ መዊ እንኳን ደህና መጡ ቀሲስ። አይ ቲንክ ቀሲስ ይመስሉኛል። እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጡ። አልተሳሳትኩም አይደል? ቀሲስ ነው? አዎ ቀሲስ ነኝ። እሺ እንግዲህ እንደሚያውቁት በወርሃ መስከረም ዛሬ ዋዜማው ነው። የመስቀል ደመራ ይከበራል። የዚህ ታሪካዊ አመጣጥ ደግሞ በቤተክርስቲያኒቱ የሚነገር ታሪክ አለ፣ የተጻፈም ታሪክ አለ። አጠቃላይ ስለዚህ ታሪክ አመጣጥ በመረጃና በማስረጃ መስማት እንፈልጋለን። ጥያቄም ካለ ለመጠየቅ ነው። ቀሲስ የሚሉት ካለ ለእርሶ እድል ስጠዎት እና ይቀጥሉ። እሺ አመሰግናለሁ። ታሪኩን የሚናገር ካለ እንዴት እንደመጣ የደመራውንም እንዲሁ የመስቀሉን ታሪክ መጠየቅ እንፈልጋለን። ወይንም የሚያስረዳን ካለ ዳራዊ አመጣጡን እየተባለ ነበረ። ምናልባት የደመራም በዓል ደመራን ከመስቀል ወይንም በወንጌል ላይ እንደማትጠይቁኝ ከመጽሐፍ ቅዱስ እሙን ነው። ታሪካዊ አመጣጡን ግን መናገር እንችላለን። መስቀሉ በወንጌልም ተጽፎ እናገኛለን። ወንጌላውያንም ይናገራሉ ስለ መስቀሉ። እነ ቅዱስ ጳውሎስም ሲናገሩት ሲሰብኩት ነበረ። ሌሎቹም ሐዋርያት እንግዲህ ኤርሚ እርሶን ልጠይቅ አይደለም። ቆይ አንዴ ጌታሁን ከየት ቤተ እምነት ነው? በታች ያለው ጌታሁን ጌታ ማነው? ጌታሁን ከየት ቤተ እምነት ነው ወንድማችን? እሺ አልሰማህም? ወረድክ። ቀሲስን አስቆሜ ስለሆነ ከየት እንደሆነ ለማወቅ ነበር። አልተናገረም። እንችላለን። እሺ ከዚህ በኋላ እንዳታስገቡ። እሺ ሰው እንዳታስገቡ። በጣም ይቅርታ ቀሲስን ስላቋረጥኩ እንዳታስገቡ። ካስገባውን ያስገባለሁ ወይ ደግሞ ካስገባችሁን በትክክል ገብተው ሚዩት አድርገው የሚቀመጡ አገልጋዮች የሆኑ ሰዎች እናስገባ። ቴንኪው። በጣም ይቅርታ ቀሲስ ይቀጥሉ። ለዚህ ነበር ያቋረጥኩት። ይቀጥሉ። እሺ ዳራዊ አመጣጡን ታሪካዊ አመጣጡን እናገራለሁ።
በመካከል ላይ ሀሳብ የሚነሳም ከሆነ መጨረሻ ላይ ሀሳቡን እንደገና ዲክሰስ ማድረግ ወይንም መነጋገር እንችላለን። በዚህ ጉዳይ ላይ እኔ ያው ወደ ንግግሬ ወይንም ወደ ታሪኩ ገባለሁ ማለት ነው። እንግዲህ የመስቀሉ ነገር እንደሚታወቀው በብሉይ ኪዳን በምሳሌ ትንቢት የተነገረ በወንጌልም ክርስቶስ እንግዲህ በብሉይ ኪዳን ቅዱስ ጴጥሮስ እንደሚለው በብሉይ ኪዳን በእንጨት ወይም በመስቀል የሚሰቀሉ የተረገመ ነው ተብሎ ተጽፏል ይልና ክርስቶስ ግን እርግማናችንን ይዋጀን ዘንድ የተረገመ ሆኖ ብሎ ሐዋርያው እንደጻፈልን እናገኛለን። በብሉይ ኪዳን መስቀል የወንጀለኞች የወንበዴዎች መግጫ እንደነበረ በቀኝና በግራ የተሰቀሉት ሁለቱ ጥጦስና ዳክርስ ለዚህ ምስክሮች ናቸውና ክርስቶስንም በዚህ ያደረጉት እንግዲህ አይሁዳውያን ታሪኩን ታውቁታላችሁ። የእግዚአብሔር ልጅ ነኝ ይላል። የተለያየ ምክንያት አለው። እኔም ስለዛ የምተርከው የክርስቶስ ደም ከነጠበበት የክርስቶስ ስጋ ከተቆረሰበት በኋላ ያ መስቀል የሚያድን ሆኗል፣ የሚፈውስ ሆኗል፣ ተአምራት ማድረግ ጀምሯል ማለት ነው። በማቴዎስ ወንጌል ምዕራፍ 27 ላይ ክርስቶስ በዚህ መስቀል በሌሎቹም ወንጌላውያን ተጽፎ እናገኘዋለን። ይህን ነገረ መስቀል ለመጀመሪያ ጊዜ ክርስቶስ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ሲወርድ ክርስቶስ በመቃብር በጎልጎታ እርሶ ጋር ነው የህፃናት ድምፅ ያለው ቀሲስ? ከይቅርታ ጋር ነው ወይስ ሌላ? ለዛ ነው ሚውትም ያደረኩት። እሺ ችግር የለውም ይቀጥሉ። እና ክርስቶስ በአካለ ስጋ በዮሴፍና ኒቆዲሞስ በዚያው አካባቢ በጌቴሴማኒ እንደተቀበረ መስቀሉም የተሰቀለበትን መስቀል በዛው እንደወደቀ የታሪክ መዛግብት ወይንም የቤተ ክርስቲያናችን ሊቃውንት አባቶቻችን በታሪክ ጽፈውን እናገኛለን። ያመኑት ሰዎች ክርስቶስ የተቀበረበትን መቃብር እየጎበኙ በዚያው በረከት እያገኙ እየተሳለሙ ከዚያም ደግሞ ያ የክርስቶስ ደም የነጠበበት የክርስቶስ ስጋ የተቆረሰበትን ስጋ ያ ስጋ ያረፈበት ክርስቶስ ለ3 ሰዓታት ከ6 ሰዓት እስከ 9 ሰዓት ተአምራት ያደረገበት ያ መስቀል በዚያው ወድቆ ነበረ። ሁማን ይፈወሱ ነበረ። መስቀሉን እየተሻሹ በመስቀሉ እነሆ እየተሻሹ ከደዌያቸው ከህመማቸው ይፈወሱ እንደነበረ ይሄው የታሪክ ነገረ መስቀል ይነግረናል ማለት ነው። ከዛ የተነሳ ተአምራት ማድረግ ሲጀምር ትናንትና በውሸት በሐሰት የሐሰት ምስክር አቁመው ክርስቶስን ሰቅለው የገደሉት አይሁዳውያን ለምቀኝነት ያርፉምና በዚህ ነገረ መስቀል እንዲህ በሽተኞች እየተፈወሱ ህመምተኞች እየተፈወሱ ተአምራቱ ቀጠለ ብለው ያን መስቀል እንዲቀበር ተደረገ። ቆፍረው ተቀበረ። እውነትን ለመቅበር ማለት ነው። ክርስቶስ ያንን መስቀል ያንን እንጨት ነው እንደሚታወቀው፣ ግን ክርስቶስ ካረፈበት ክርስቶስ ከቀደሰው የክርስቶስ ደም ከነጠበበት በኋላ ያ ቅዱስ መስቀል ተብሏል። የተቀደሰ የተለየ የከበረ መስቀል ሆኗል ማለት ነው። ያንን መስቀል ቀበሩት። ከዛ በኢየሩሳሌም እነሆ ቆሻሻ የሚደፋ ቆሻሻ ቤቱን የሚያጸዳ ሁሉ ይህ የክርስቶስ መስቀል ባርድ በተቀበረበት ቦታ ላይ እንዲደፉ ተደረገ። ሁላችሁም እንደምታውቁት በኢየሩሳሌምና በይሁዳ ይህ ሁሉ አዋጅ ተነገረ። በወንጌል ራሱ ጌታችን እንደተናገረው ይህም ቤተ መቅደስ አፍርሱት፣ ይሄ ቤተ መቅደስ አፍርሱት እያለ ይሄ ቤተ መቅደስ ድንጋይ በድንጋይ ላይ ሳይፈርስ አይኖርም። ስለ ራሱ ሰውነትም ቢሆንም ስለ ቤተ መቅደሱ በዘሩባቤል ዘመን የተሰራውን ቤተ መቅደስ ይነግራቸው ነበረ። በማቴዎስ ወንጌል ምዕራፍ 24 ላይ ታሪኩን እናገኘዋለን። ሁላችሁም ታውቁታላችሁ። ከ70 ዓመት በኋላ ጥጦስ ኢየሩሳሌምን ወሮ እንዳልነበረ ሆኖ ኢየሩሳሌም ገጽዋ ጠፍቶ መልክዓ ምድሯ ጠፍቶ ተወረረች። ኢየሩሳሌም ተደምስሳ ጠፍታለች። ለብዙ ዘመን ዓመታት ያ ቦታ መልክዓ ምድሩ ጠፍቶ የት እንዳለ አይታወቅም።
ለ326 ወይም ለ328 ዓመት ሙሉ ቤተክርስቲያኗ ኢየሩሳሌም ከክርስቲያኑ የተሰደው በተለያየ ዓለማት እንደ ጨው ተበትነው ይኖሩ ነበር እና እንግዲህ ወደ እሌኒ ታሪክ ስንመጣ መስቀሉን ያወጣችው መስቀሉን ያገኘችው እሌኒ ንግስት ናት። ያም የሆነበት ምክንያት ያመነች አይሁዳዊት ናት፣ ያመነች ክርስቲያን ናት። ግን ባሏ ተርሚኖስ ይባል ነበረ፣ ነጋዴ ነው። ወደ ንግድ ዓለም ከሄደ በኋላ በመንገድ ላይ እስበራሳቸው ነጋዴያን ፉክክር፣ እኛ ከተለያየ ምክንያት ድነናል፣ ከማይበል ድነናል፣ ሚስቶቻችን ግን ሌላ ለምደው ሌላ ወደው እናገኛቸው ይሆናል ሲል ተርሚኖስ እኔ ሌሎቹም ሊሆኑ ይችላል የናንተ ሚስቶች በሰላም ልግባ እንጂ እኔ ሚስቴን እሌኒን አምናታለሁ፣ ይህንን አታደርግም ብሎ በነዛ በወንድሞቹ መካከል አብረው ለንግድ በተሰማሩ ሰዎች መካከል ተናገረ። ይህንን ያንተ ሚስት ከሌሎች ከሔዋን ልዩ ናት፣ የተለየች ናት። እኔ አሁን ሄጄ ወዳኝ ወድጃት ለምዳኝ ለምጃት ብመጣ ምን ትሰጠኛለህ ሲል ለንግድ እየወጣሁትን ከነትርፉ ከነወረተው ውሰር ተባለ። ሄደ የተርቢኖስን ቤት ፈለገ። የተርቢኖስን ቤት ሲፈልግ አመለከቱት። ከዛን በኋላ ትርዳሽ የተባለች ገረድ ነበረቻት ወይም የቤት ሰራተኛ። በዚህ ምክንያት እነሆ ሁለቱ የሚተዋወቁበትን ያንን እንደ ማርዳ የሆነ ነገር እነሆ ገንዘብ ተቀብላ ነጋዴው ሰጠችው። ተርቢኖስ ይሄው ወዳኝ ወድጃት ለምዳኝ ይሄው ሰጠችኝ። ተርቢኖስና እሌኒ የሚተዋወቁበት ብቻ ያ እሱ የሰጣ ስጦታ ማለት ነው። ከዛ የተነሳ ነጋዴያን መጡ፣ የብስ ረገጡ ተባለ። ተርቢኖስ ያንን ወረታውን ከስሮ ምንም ባዶ እጁን መጥቷል። ከዚያን በኋላ እሱ ወደ ሌላ ሀገር እሄዳለሁ አለ። እሷን ይዟት ምንም እሄዳለሁ። ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው ይላል። ወንጌል ራሱ ጌታችን ሁለት አይደሉም አንድ አካል ናቸው ይላል። አንተ ስትሰደድ እሰደዳለሁ፣ አንተ ስትራብ እራባለሁ፣ አንተ ስትራቆት እራቆታለሁ። ትዳር የተመሰረተው ስላለ ብቻ አይደለም ስላለ ብቻ አይደለም ተባብለው በዚህ ምክንያት ይዟት ሲሄድ በሀገራቸው ከየብሱ ይልቅ የሚበልጠው ውሃ ነውና ወይንም እንደዚህ ውቅያኖስ ነውና በዛ ላይ ሲደርስ ሳምነሽ ከዳሽኝ ስወድሽ ጠላሽ ብሎ ሳጥን አሰርቶ በዛ ላይ ጣላት። ውሃ እንደ ዮናስ ማለት ነው። ትንቢተ ዮናስ ምዕራፍ 1 ላይ እንደምናገኘው እንደ ዮናስ ያን ሳጥን እያንሳፈፈ ወደ ኢየሩሳሌም ሳይሆን ወደ ሮም ማለት ነው ወደ ምስራቁ ወደ ሮም ወስዶ በዛ ጣለው። በዛ ቁንስጣ የሚባል ሀገረ ገዢ አገኛት። ሲከፍታት የምታምር ናት፣ መልከ መልካም ናት፣ ውብ ናት። አገባት። ከዛ ቆስጠንጢኖስ ተጸነሰ፣ ቆስጠንጢኖስ ተወለደ። እሱ ያመነች ናት፣ እሱ አረማዊ ነው። ጥምቀትን እነሆ ስታሳድገው ግን የአባቶቿን ታሪክ፣ የኢየሩሳሌምን ታሪክ፣ የቤተ መቅደሱን መፍረስ እንዲሁ እያደረገች ነገረ ክርስቶስ ነገረ ቅዱሳን እንዲህ እያደረገች መጽሐፍ ቅዱስ እያስተማረች ያሳደገችው። ሲያድግልኝ ግን ጥምቀት አላስፈጸመችውም። ለምን? አባቱ አረማዊ ነው ይገልብኛል ብላ። ለምን? ሮም ላይ ቁንስጣ አረመኔ ነበረ፣ ያላመነ ወይንም አህዛብ ነበረ ማለት ነው። ይሄ ልጅ ግን በአባቶቹ ሃይማኖት፣ በነቢያት ሃይማኖት፣ በሐዋርያት ሃይማኖት በክርስቶስ የሚያምንልኝ ከሆነ ግን የፈረሰው ቤተ መቅደስ እንደገና ይታነጻል። የተቀበረው መስቀል 3 ሰዓት ሙሉ ታምራት ያደረክበት መስቀል እንደተቀበረ አይቀርም፣ አስወጣዋለሁ፣ አስፈልገዋለሁ ብላ ተስላ ነበረ። ልጇ በጦር ሜዳም ላይ አርበኛም ሆነ። ጥበብ ስጋዊና ጥበብ መንፈሳዊ እየተማረ አደገ። በዛ በሮም ላይ ከነ ዲዮቅልጥያኖስ ጋር ከነ መክስማያኖስ ጋር ሲዋጋ በፊቱ መቆም አይችልም። ለምን? በእርሱ ላይ ያለው የእግዚአብሔር መንፈስ በነዛ በአሕዛብ ላይ ያለው የአጋንንት መንፈስ እሱ ፊት መቆም አልተቻለም። ለምን? በሱ ፊት መቆም አልተቻለም። ለምን? ውሸት በእውነት ፊት መቆም ስለማትችል ማለት ነው። በዚህ ምክንያት እንዲህ ሆነ። ሮምን ለአራት ተከፍላ ትገዛ ነበር። አንድ አድርጎ ገዛት። ከዚያን በኋላ ብዙ ሰራዊት አስከትላ ወደ ኢየሩሳሌም መጣች። ኢየሩሳሌም ቅድም እንዳልኩት ደብዘዋ ጠፍቷል። 300 ምናምን ዓመት ሙሉ ተዘግታለች፣ ፈርሳለች።
የአውሬ የምናምን መዋለጃ ሆናለች። የሚኪያስ ቤተልሔምን እንዳያት ማለት ነው። ምንም ፈርሷል። ሰው ብትጠይቅ የሚነግራት አጣች፣ ሱባ የገባች። ከዚያም በኋላ ኪራኮስ የሚባል አረጋዊ ሽማግሌ እንዲነግራት የእግዚአብሔር መልአክ አናገራት፣ ገለጠላት። ከዚያ የተነሳ ብትጠይቅ አባቶቻችን ከነዚህ ከሶስቱ ተራሮች በአንዱ ነው ሲሉ ሰምተናል። ግን የትኛው ተራራ እንደሆነ አናውቅም፣ እንዴትም እንደሆነ አናውቅም። ግን በዚህ ያለ የክርስቶስ የተሰቀለበት መስቀል ክርስቶስ 3 ሰዓት ሙሉ ደሙ የነጠበበት ያ ቅዱስ ደም፣ ያ ቅዱስ ክቡር ስጋ፣ ያ ክቡር ደም ቅዱስ የነጠበበት 3 ሰዓት ሙሉ አምላካችን ያከበረው የቀደሰው መስቀል በዚህ ያለ ይባላል። ከዚያን በኋላ ምን አለ? ህዝቡንም በቁፋሮም በምንም ምንም አታድክም፣ ይኋላስ ደመራ አስደምረሽ። እንጨት ደመራ ማለት ደመረ አንድ አደረገ ነው አይደል? የተሰበሰበ እንጨት። አሁን ይሄ እዚህ ጋር እናንተ እንደ ፎቶ ላይ ኤርሚ ያደረከው ላይ ይሄ አንድ እንጨት ብቻ አይደለም፣ ከተለያየ እንጨት ነው። ሳር ሊሆን ይችላል፣ የተለያየ ነገሮች አንድ ላይ ተደምረው ተሰብስበው ከዚያን በኋላ ዕጣን ጨምርበት። ከዚያ ዕጣኑ እግዚአብሔር ይሄ ጢስ እግዚአብሔርን የክርስቶስን መስቀል ያመለክተናል፣ የተቀበረበትን ያሳየናል ብሎ አንድ ይቀጥላሉ። አንድ ይቀጥሉ። ኦኬ፣ እዚህ ያላችሁ ቆይ ተናገር አልከኝ አይደል? ታሪኩን እየተረኩልህ ነው። ይቀጥላሉ እኮ አልኩህ። ታሪኩ አላለቀም፣ ይቀጥላሉ። እንደዚህ ብዬ ስለወት በኋላም እንደዚህ ብዬ ስለወት ያቁሙ ብዬ ስለወት ለአንድ ደቂቃ ብዬ ካልኩኝ ለአንድ ደቂቃ እኔ እርሶን አቋርጬ ላወራ አይደለም፣ ያድምጡኝ። እዚህ ያላችሁ ሰዎች የምትሰሙ ከበስተኋላም ወደ 5000-6000 ሰው የምትሰሙ ማለት ነው። ቢሃይንድ ባይ እዚህ ጋር 670 ሰው የምትሰሙ ማለት ነው። ኦኬ፣ ልብ በሉ። ጥያቄ ለመጠየቅ እንኳን ቢያንስ ታሪኩን መስማት አለብን። ታሪኩን እየተናገሩ ስለሆነ እኔ እየጻፍኩ ነው። የምጽፉ ሰዎች ካላችሁ ጻፉ። ኦኬ፣ የምትሰሙ በትክክል ስሙ። አስቁማቸው ይበቃል ምናምን ነገር የሚባል ነገር ከሰለቻችሁ እኔ ጋር ነው፣ አንተ ጋር ነው። ኔትወርክ አይሰማኝም። ችግር የለም። ኦኬ፣ እኔ ይሰማል አይደል ወገኖች? ስለዚህ ታሪኩን ይጨርሱት። ኦኬ፣ ታሪኩን ይጨርሱት። በኮሜንት ላይ አትረብሹ። ኮሜንታተሮች እረፉ፣ የወንጌል አማኞችም ማለት ነው። ታሪኩን ይጨርሱት። እየተናገሩ ነው። ታሪኩን ኑና ንገሩን ብለን ካህን መጥተው ሲናገሩ አስቁማቸው ምናምን ነገር እያላችሁ ከታች ኢንተራፕት የምታደርጉ ሚዩት እናደርጋችኋለን። ከዛ ካለፈን ብሎክ አደርጋችኋለሁ። ጴንጤም ሁኑ ማናችሁ ሁኑ ማለት ነው። ኦኬ፣ ታሪኩን ንገሩን ብለን ካህናት ናቸው የመጡት። ካህን ናቸው፣ ይናገሩ። የታሪኩ የሚወስደውን ያህል ጊዜ ወስደው ይናገሩ። ከዛ በተናገሩት ላይ በኋላ ጥያቄ ካለን ለቀሲስ ጥያቄውን እናቀርባለን ለማለት ነው። ቴንኪው ቀሲስ። ስለዚህ ነው ያስቆምከውት። ይቅርታ ድጋሚ አላስቆመዎትም። የሚጨርሱትን ያህል ሄደው እየጻፍን ያለን የጻፍነው ላይ በኋላ ጥያቄ ይቀበሉናል። በጣም ተስፋ አደርጋለሁ። ይቀጥሉ። በጣም ይቅርታ ቀሲስ፣ ይቀጥሉ። እየተሰማው ከሆነ ቀሲስ ይቀጥሉ። እሺ ወገኖች፣ ታብና ኮፒሊንግ ሼር ብታደርጉ። አሁን ዝም ብሎ አላስፈላጊ ኮሜንት ታይ ከምጽፉ ታውቃላችሁ ቤቱ ላይ ምን እየተደረገ እንዳለ እንኳን ማለት ነው። እዚህ ያላችሁን በጣም ብዙ የወንጌል አማኞች አላችሁ። እሺ ወንድምነት ይሰማል ድምፄ? ቀሲስ አይ ቲንክ ተቋረጡ መሰለኝ። አዎ ለእኔ ይሰማኛል። ቀሲስ አይ ቲንክ ኔትወርካቸውም ሊሆን ይችላል። ቀሲስ የሚሰማዎት ከሆነ አንድ ቁጥር ይጻፉልን እና ይቀጥሉ። አትሊስት እኛ የሚሰማዎት ከሆነ ሚዩት ሆነዋል። አሁን ሚዩት ሆነዋል። አሁን ሚዩት አድርገዋል ወገኖች። እንዴ አይ ኔትወርክ ነው፣ ኔትወርክ ነው። እሺ ይቀጥሉ። እሺ አሁን ይሰማል? አዎ ይሰማል። ቀሲስ ይቀጥሉ። አዎ ይሰማሉ። ቀሲስ ይቀጥሉ። እሺ ችግር የለውም። ኮሜንትም ምንም መጻፍ ይቻላል፣ ችግር የለውም። ግን ስለ ሀሳቡ አመሰግናለሁ። ከዛ አሁን የምታዩት ደመራው ወይንም እየነደደ ያለው ይህንን አስደምሪ፣ ይህንን እንጨት ተሰብስቦ ከአንድ እንጨት አይደለም ከተለያየ እንጨት ይሰብሰብ አንድ መሆኑን ነው የሚታየው።
አንድ አድርገሽ ከዛን በኋላ ሰርድኖስ የሚባል ዕጣን ጨምሪበት። ከዛ በኋላ በጸሎት አባቶች ይጸልዩበት፣ አባቶቻችን ይባርኩት። ከተባረከ በኋላ ይሄ እግዚአብሔር ስራው ድንቅ ነው፣ የእግዚአብሔር ስራው ግሩም ነው፣ ምናልባት ያመለክተናል ብለው መስከረም 16 ቀን እነሆ ይህ ደመራ ተደምሮ እነሆ ቢለኮስ ቢያነዱት ጢሱ ወደ ላይ ወጥቶ ከዛን በኋላ ተመልሶ ያለበትን ተራራ አመለከተ። ሊቁ ቅዱስ ያሬድ እንዲህ ይላል፣ አረጋዊ አንግሃ ገይሰ ዘስሙ ኪራኮስ ዘዕጣን አንጸረ ሰገደ ጢስ በጎልጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል ይላል። አረጋዊ ዮሴፍ መስቀሉን ለመፈለግ ገሰገሰ፣ ሻመረመረ። ከዛን በኋላ ደመራ አስደምሮ ዕጣኑ ወደ ላይ ጢሱ ወጥቶ ዘዕጣን አንጸረ ሰገደ ጢስ መስቀሉ ባለበት ቦታ ላይ ጢሱ እንደገና ተመልሶ ሰግዶ በጎልጎታ ዘደፈኖ በጎልጎታ አይሁድ የቀበሩት አይሁድ የደፈኑት በላዩ ላይ ቆሻሻ የከመሩበትን መስቀል አገኘን። ዮም ተረክበ ዕፀ መስቀል፣ ዛሬ ዕፀ መስቀልን አገኘን ተረከብን እያለ ቅዱሱ ሊቁ ይነግረናል ማለት ነው። ከዛን በኋላ መስከረም 17 ቀን ይሄ ደመራ ባመለከተው ይሄ ጢስ ባመለከተው ምልከታ መስከረም 17 ቀን ቁፋሮ ተጀምሮ መስቀሉ መጋቢት 10 ቀን ከ7 ወር በኋላ ቅዱስ መስቀሉ ከተቀበረበት ቦታ ላይ ተገኝቷል ማለት ነው። የሶስቱም ወንበዴዎች ነው የተቀበረው። የሶስቱን ወንበዴዎች ከላይ አድርገው የክርስቶስ የተሰቀለበትን ቅዱስ መስቀል ከታች አድርገውት ነበር። በምን ይለይ ቢባል ብርሃን ተንጠቀጠቀ፣ ብርሃኑ ይበራል። ከዛ ሽባዎች መተርተር፣ በህመምተኞች ሲፈወሱ የጌታ የመስቀል ይህ ነው ብላ በኢየሩሳሌም ቤተ መቅደስ እንደገና ታንጾ ቤተ መቅደስ ተሰርቶ ያ ቅዱስ መስቀል ይህ ክቡር መስቀል በኢየሩሳሌም እንደተቀመጠ ታሪክ ይነግረናል ማለት ነው። ምናልባት ወደ ኢትዮጵያ ይህ ቅዱስ መስቀል እንደመጣ በዚያ እንዴት እንደኖረ ከዚህ በኋላ ያለውን ነገር እንተርካለን። ምናልባት እዚህ ላይ ጥያቄ ካለ በአሁን በተናገርናቸው ላይ ጥያቄ ማንሳት ይቻላል ማለት ነው። እሺ ቀሲስ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አርስቱን አይተው ከእንደ እርሱ አይነት ይጠበቃል ይህን ታሪክ መናገር። ምክንያቱም ካህን ነዎት። ካህን ማለት እንግዲህ አገልጋይ ስለሆነ ማለት ነው። እና እግዚአብሔር ይስጥልን። አዎ ይሄ እዚህ ላይ ጥያቄ አለኝ። በዚህ ባለበት ላይ በተናገሩት ላይ ማለት ነው። ለምሳሌ ከንግስቲቱና ከባሏ ከተርቢኖስ ጋር በተገናኘ በሳጥን ውስጥ አድርጎ ጥሏት ነበር። ውሃው ገፍቶ ደግሞ ወደ እስራኤል ምድር እንደወሰዳት ከዛ እንደገና ደግሞ አይ ቲንክ ንጉሱ ካገባት በኋላ ንግስቲቱ የምን ንግስት ናት? የማን ንግስት ናት? ቅድም አይሁዳዊት እንደሆነች ነግረው ነበር። ምናዊት ናት እሷ? ንግስቲቱ ምናዊት ናት? ሚዩት አድርገውታል ቀሲስ። ይሰማል ወገኖች ድምጼ? አዎ ድምጼ ይሰማል። ኤርሚያው ቀሲስ ይሰማዎት ከሆነ ምናዊት ናት ንግስቲቱ እያልኩ ነው። እየሰሙ አይደለም እሳቸው፣ ወይ እየተናገሩ ነው። ኔትወርካቸው አስቸግሯል ማለት ነው። ንግስቲቱ ነው ይሄን የተሰማኝ። ንግስቲቱ የት ንግስት ናት ነው? አዎ ምናዊት ናት። ቀደም አይሁዳዊት ናት ብለውኝ ነበረ እና ምናዊት ነች። የምን ሀገር ንግስት ናት? ይሰማል ድምጼ? አዎ ይሰማል። አሁን ድምጼ ይሰማል? አዎ ይሰማል ቀሲስ። የኔ ይሰማም? አይ የኔ ይሰማም? የኔ ይሰማል? ይሰማል ቀሲስ። የእርሶ ይሰማናል። የእኛ ካልተሰማዎት የእርሶ ኔትወርክ ነው ማለት ነው። ይሰማል እያልንዎት ነው።
እየተቆራረጠ ነው እየደረሰ የሚሰማኝ ማለት ነው። እንዴት እናድርግ ታዲያ? ይሰማል የእርሶ? የእኛ ግን እየተሰማዎት አይደለም ማለት ነው። እየተቆራረጠ ነው እየደረሰ ወጥተው ወይ ከእንደገና ይግቡ። ከተሰማዎት ወጥተው ይግቡ ከእንደገና። ጥያቄው ላይ ሲደርስ ኔትወርኩም ቀሲስ አስቸገረ። ጥያቄው ላይ ቅድም የታሪኩ አተታ ላይ ጥሩ ነበረ ኔትወርኩ። ቀሲስ ወጥተው ይግቡ ወይ የሚሰሙኝ ከሆነ አስቸጋሪ ነው። እስቲ ሚዩቶትን እንደገና ያንሱና ይሞክሩት። አይሰማም። እየተቆራረጠ ነው። ኤርሚ የሚናገረው ነገር ይቆራረጥብኛል። አሁን አይሰማም ድምጼ? ድምጾት ይሰማል። የኔስ ይሰማዎታል? ለምሳሌ ይሰማኛል። አዎ ይሰማኛል። አይ እዚሁ ይሞክሩ። ከወጡ ያስቸግራቸዋል። አዎ በቃ ኤርሚያው ቀጥል። ያው ይሰማቸዋል። አሁን ኤርሚያው ሚዩት ነህ አንተ ደግሞ አሁን እያወራ ከሆነ። እሺ ቀሲስ ከተሰማዎት ሴቲቱ ቅድም አይሁዳዊት ነች ብለውን ነበረና ንጉሱ ተርቢኖስ በሳጥን ውስጥ አድርጎ በውሃ ላይ በጣላት ሰዓት ከዛ ከውሃ ላይ ቁንስጣ የሚባለው ሰው አግኝተዋት እሱ ካገባት በኋላ ቆስጠንጢኖስ እንደተወለደ ታሪኩን እየነገሩ ነበረ። ትክክል ነኝ አይደለ? አሰማሜ ትክክል ነው አይደል? ኦኬ። ሴቲቱን ቅድም ሲነግሩ ነበረች አይሁዳዊት ነች ብለውን ነበረ። ሌኒ አይሁዳዊት ከሆነች የየት ሀገር ንግስት ነበረች? ንግስትነቷ የኢየሩሳሌም ነው ወይስ ቤት ሀገር ላይ ነበር ንግስት ሆና የተሾመችው? ሌኒ አይሁዳዊት ናት፣ ያመነች ናት። የየት ሀገር ንግስት ናት ጥያቄው አይደል? በጣም ይቅርታ የምላችሁ እየተቆራረጠ ስለሚሰማ ነው ድጋሜ ሀሳቡን ማነሰው ማለት ነው። ችግር የለውም ቀሲስ። ተርቢኖስ ንጉስ አልነበረም፣ ነጋዴ ነበረ። ንግስት የተባለችው ማንን ካገባሽ በኋላ ነው? ቁንስጣን ካገባሽ በኋላ ነው። ሮም ላይ ነው ማለት ነው። እንደውም ምንድነው የሚለው? ቤራንጤያ ነው። ቤራንጤያ የምትባል ለአራት ተከፍላ፣ ቅድም ብያለሁ። ሮም ለአራት ተከፍላ እነ መክስሚያኖስ እነ ዲዮቅልጥያኖስ እንዲሁ ደግሞ አንዱ ሰሜኑን ይዟል፣ እንደዚሁ ደግሞ አንዱ ደቡቡን ይዟል። የቤራንጤያ ንጉስ ቁንስጣን ታገባች በኋላ በዛ ነው በቁንስጣ ነው ቆስጠንጢኖስ ራሱ የተባለው የስሙም ትርጉም በአባቱ ስም ማለት ነው። ግልጽ ነው ሐሳቤ? ስለዚህ የሮም ንግስት ነበረች ማለት ነው። ሮም ሀገር ላይ ባለ በተከፋፈለው ግዛት ውስጥ የቁንስጣ ባሏ በሚገዛበት አገረ መንግስት ላይ በዛ የነበረች ንግስትነቷ አይደል? ቴንክ ዩ። ስለዚህ ሮም ማለት ነው። ኦኬ ሮም። ልጇ አልተጠመቀም ብለው የነበረ ቅድም ቆስጠንጢኖስ አይደል ልጇ? እና በኋላ የተጠመቀው በምንድን ነው? ልጇ በምንድን የተጠመቀው ቀሲስ? አይ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ወይንም እንደ በወቅቱ በልጅነቱ ጥምቀት እንዲያገኝ አላደረገችም ነው። አሁን ንግስናውን እሱማ የተጠመቀውማ በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቀው። ኦኬ በውሃ ብቻ ነው የተጠመቀው? ሐሳቤ ግልጽ ነው። በውሃ ብቻ ነው የተጠመቀው? በውሃ ብቻ ማለት ሌላ ነገር አልተቀላቀለበትም?
አይ ሌላ ነገር ምን ይቀላቀልበታል? ለምሳሌ ጥምቀት ሲፈጸም በካህናት እና በውሃ ነው አይደለም? ከዛ በመንፈስ ቅዱስ አይደለም የሚጠመቀው ሰው። በዚህ ነው የተጠመቀው። ሌላ ነገር የተቀላቀለበት ነገር የለም የለም። እንደዛ ነው የሚያስረዳው ታሪኩ ቀሲስ። አይ እኔ አሁን ታሪኩ ይኸውልህ አንድ ሰው ተጠመቀ ሲል በምን ተጠመቀ አይልም አይደለ? በምንድን ነው የተጠመቀው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ስታጠምቅ በውሃ ነው አይደለም ታጠምቀው? ውሃ ታቀርባለች በመንፈስ ቅዱስ። ከውሃና ከመንፈስ ቅዱስ ያልተወለደ አይደለም የሚለው ቅዱስ ወንጌል። ስለዚህ በውሃ ነው ታጠምቀው። የውሃ ጥምቀት ማለት የውሃና የመንፈስ ቅዱስ ህብረት። ኦኬ። ስለዚህ የንግስት እሌኒ ልጅ ቆስጠንጢኖስ በምንድን ነው የተጠመቀው? አሁን ባልኩት በውሃና በመንፈስ ቅዱስ ህብረት ባለው። ሌላ ነገር የተቀላቀለ ነገር የለው? ምን ይቀላቀላል? አልገባኝም ጥያቄ ማለት ነው። እሺ አንተ ያየው ታሪክ በምን ተጠመቀ ነው የሚለው? ኦኬ በኋላ መለስበታለሁ። ይሄ ታሪክ ምን ላይ ነው ቀሲስ የተጻፈው? አሁን የነገሩኝ ታሪክ ይሄ ታሪክ መድሎተ መድበለ ታሪክ ከዛ ደግሞ ሲያልፍ የብፁዕ አቡነ ጎርጎርዮስ በዓለም መድረክ የቤተ ክርስቲያን ታሪክ የአቡነ ጎርጎርዮስ በዓለም መድረክ እሱ ላይ ነው የተጻፈው። እዛም ላይ ይናገረዋል ይህን ታሪክ ማለት ነው። የራሱ ታሪክ መጽሐፍ የለው? ጤፉት ይናገረዋል። ለምሳሌ ጤፉትም ይናገረዋል። ጤፉት ላይ የሚናገረው ታዲያ ለምሳሌ ልጇ ቆስጠንጢኖስ ከመጠመቁ በፊት ከሱ በፊት አንድ ሰው ተጠምቋል አይደለ? እሌኒ ለምሳሌ ቁንስጣ ተጠምቋል አይደል? ንጉሱ ቁንስጣ። እኔ አላቅም፣ እሱን ቁንስጣን አላቅም። እሺ ኦኬ። አንድ ታሪክ ግን እንደዚህ ይላል። እስኪ ላንብብልዎት ቀሲስ። ንጉስ ቁንስጣም ቅድስት እሌኒን መልሶ አንቺ የዋህት ሴት ይህንን በማለት ከጀል ታመልጪ ዘንድ የሚቻል ይመስልሻል? እኔ ግን በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም፣ የልቦናሽን በጎ ፍቃድ ይሁን እንጂ አላት። የከበረች እሌኒም ከዚህ ንጉስ እጅ ማምለጥ እንደማይቻላት ባወቀች ጊዜ ጡቷን በመጥባት ደም አውጥታ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋራ ተሰራ ዘንድ ከወደድክ የእኔ የክርስቲያኒቱን ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉ ልጆቻቸውን ለማዳን ከእመቤታችን ድንግል ማርያም በተወለደው በጌታዬ በኢየሱስ ክርስቶስ እመን አለችው። ይህም ንጉስም ቅድስት እሌኒን እሺ እንደወደድሽ ይሁንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ይህንንም ቃል በተናገራት ጊዜ ንጉሱ ቁንስጣ እንዲህ አለ፣ ከሁሉም ቤተሰቦቹ ጋራ አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን በኢየሱስ ክርስቶስም አመኑ። ይህንም ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው ይላል። ደሟ በተቀላቀለበት ውሃ ንጉሱ ቁንስጣን
ናገረው ሊለያይ ይችላል። ድርሳነ መስቀል ብቻ ስለሆነ ቤተክርስቲያናችን ያተመችው ድርሳነ መስቀል ካልሆነም ተቀባይነት የለውም። የደብረ ሊባኖስ ገዳም እትም ነው ቀሲስ። የብርሃንና ሰላም ማተሚያ የደብረ ሊባኖስ ገዳሙ የገዳሙ ነው እኮ። ገዳሙ ላይ ሆን ይችላል፣ ግለሰብ ሊያሳትመው ይችላል። ማን እንዳሳተመው አይታወቅም። ገዳሙ ነው ገዳሙ አይታወቅም። እኔ አሁን እሱን አይደለም የምናገረው፣ ታሪክ ውስጥ የተረኩት ታሪክ ውስጥ ከዚያም ሲያልፍ ወደ ኢትዮጵያ እንዴት እንደገባ ከዚህ ቀጥለ ታርከው ብትለኝ እኔ ታርክልሃለሁ፣ ታርከዋለሁ። እሺ ቀሲ ኦኬ። ግልጽ ነው ሐሳቤ? አዎ እርሶ ከተናገሩት ነው የሚናገር ማለት ሐሳቤ ግልጽ ነው። ይሰማል ድምጼ? አዎ ይሰማል፣ ለኛ ይሰማል፣ ለኛ በደንብ ነው የሚሰማው። ሐሳቤ ድምጽ ግልጽ ነው። ሐሳቤ ይሰማል አልኮቴን ቀሲስ። አይ ቲንክ ኔትወርኩ እርሶ ጋር በጣም ነው እያቆራረጠ ያለው። ግን ልብ ይበሉ፣ እኔ እዚህ ያላችሁ ሰዎች የምትሰሙ እዚህ ቤት ስትመጡ አንድ ነገር እርግጠኛ መሆን አለባችሁ። ምክንያቱም መረጃና ማስረጃ ሳሊስ የምናገረው ነገር ስለሌለ፣ አሁን ቀሲስ የተናገሩት የተማሩትን ነው እኔ የተናገሩት ከተማሩት ውስጥ እሳቸው እኔም የማውቀው አለ። ይህንን ታሪክ እኔም በመማር በማንበብ የማውቀው አለ እና ከተናገሩት ታሪክ ውስጥ አብዛኛው ይሄ ታሪክ አለ። አሁን እሳቸው ያሉት ታሪክ አለ እዚህ መጽሐፍት ውስጥ ማለት ነው። ቤተክርስቲያኒቱ ግን መላከማዊ ቀሲስን ወይ ደግሞ የሆነ ዲያቆንን ወይ የሆነ መምህርን ብቻ እንዲተርኩላት ሳይሆን የምታስተምረው ይህን ታሪክ የምታስተምርበት ራሱ የሆነ መጽሐፍ አለ። ለምሳሌ እሳቸው ቅድም እንደጠቀሱት ለምሳሌ በዚህ በመጽሐፈ ጤፉት መጽሐፍት ላይ አለ ማለት ነው። ይሄ መጽሐፍ ያውቁታል አይደል ቀሲስ? ይሄን መጽሐፍ ቅድም ስሙን ጠቅሰውታል። እየሰሙ ነው ወይስ ኔትወርኩ ተቋረጠ? ወንድምነት እነዚህ ገስት ላይ የተቀመጡ አማኞችን በሙሉ አውርድልኝ። አማኞች የሆኑትን ፕሊስ ሞልተውታል። ሌላ እንግዳ እንኳን እንዳይጽፍ። ኤርሚያስ ጌታቸው የምትባል ሰውዬው በጣም ብዙ ቀን የምትልከው ፕሊስ እባክህ፣ እኔ ብሎክ እንዳላደርገው ወንድሜ። ገስት ዝም ብሎ አይላክም ወንድማችን። እሺ ቀሲስ እየሰማሁት እንደሆነ ድምፆትን ያሰሙ። ቤካዬ እስከዛ ሰላም በል። እሺ አሉ ይሰማኛል። አሁንስ እሰማለሁ። ኔትወርክ በጣም እንትን እያለኝ ነው። ኔትወርክ ቅድም ሲያወሩ ጥሩ ነበር። አሁን ግን ጥያቄና መልስ ላይ ሲሆን ግን ምንም እምቢ እንዳልዎት። እሺ ይሄን መጽሐፈ ጤፉት ቅድም ጠቅሰውት ነበር አይደል? መጽሐፈ ጤፉት አዎ ይታረከዋል ብለዋል። በእርግጥ እኔ አላየሁትም። ይታረከዋል ብለዋል። ችግር የለውም ማውጣው። የማን ነው መጽሐፉ ጤፉት? በማን ነው የተጻፈው? በቤተክርስቲያኒቱ ነው አይደል? በግሸን ደብረ ከርቤ በታላቋ ገዳም በዛ እንደተጻፈ ነው እኔ የማውቀው። ይኸው ይላል እንደዛ። የግሸን ደብረ ከርቤ ቅድስት ማርያም ደብረ ሰበካ ጉባኤው ነው ያጻፈው እኮ። እኔ አሁን አላየሁትም። እኔ ይላል ነው እዛ። አሁን መጽሐፈ ጤፉትን አላየሁትም፣ ግን እዛም ነገረ መስቀሉን ይታረከዋል ስለተባልኩ ነው እኔ። ይኸው ግን ግሸን ደብረ ከርቤ ብሎ የሚለው ደብረ ሰበካ ጉባኤው ጽሕፈት ቤት መጽሐፉ የታተመው በአኮቴት አሳታሚ ማተሚያ ቤት የታተመው። ደውለን ጠይቀናል እዚህ ማተሚያ ቤት። አዎ እኔ ጋ ነው የታተመው ብለው የዚህ ስልክ ባለቤት የሆኑ ሰው ደውለን እዚሁ ላይቭ ላይ ሆነን አረጋግጠናል። በማን የተጻፈው ማተሚያ ቤቱ ይሄ በአኮቴት ማተሚያ ቤቶች ታተመ ይላል። የአኮቴት ማተሚያ ቤት ስራ አስኪያጅ ወይ ባለቤት ይሆናሉ። ይሄ ስልክ ያላቸው ሰው ከፈለጉ ስክሪንሾት አድርገውት ይዘውት መደወልና ማረጋገጥ ይችላሉ። እሳቸው ሲነግሩን የነገሩን የገዳሙ ነው ብለው ያሉት ልክ ነው፣ የገዳሙ ነው። ያው ርዕሰ ደብር የማነ ብርሃን አድማሴ እሳቸው ናቸው የተረጎሙት። እዚህ የብፁዓነ ሊቃነ ጳጳሳት
ፎቶቸው አለ የብፁዕ አቡነ